መግለጫ ይሄ ነው ስለኔ ተወድሃል አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም ምን ያህል እንደሆነ አላውቅም ለክቼም አላየው ግን አንድ ነገር አውቃለሁ ስለወደድከኝ ወድሃል ግን አንድ ነገር አውቃለሁ ስለወደድከኝ ወድሃል ለምን ወደድከኝ ካልልህም በእርግጥ ወደድከኛል መግለጫ ይሄ ነው ስለኔ ተወድሃል አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም ምን ያህል እንደሆነ አላውቅም ለክቼም አላየሁም ግን አንድ ነገር አውቃለሁ ስለወደድከኝ ወድሃል ሃሌሉያ ግን አንድ ነገር አውቃለሁ ስለወደድከኝ ወድሃል ሃሌሉያ ግን አንድ ነገር እናውቃለን ሃሌሉያ ስለወደድከኝ ወድሃል አይጓደልም ልማዴ እሰዋለሁኝ ለውዴ ሆነ አልሆነ ነገሩ አባቴ አለ በምድበሩ ሃሌሉያ አይጓደልም ልማዴ እሰግዳለሁ ለውዴ ሞላ ነገሩ አባቴ አለ በመንበሩ ሃሌሉያ አይጓደልም ልማዴ እሰዋለሁ ወዴ ሆነ አልሆነ ነገሩ አባቴ አለ በመንበሩ አይጓደልም ልማዴ እሰግዳለሁ ወዴ ሆነ አልሆነ ነገሩ እግዚአብሔር አለ በምድሩ ሃሌሉያ ማደሪያው ላይ በዙፋኑ ላይ በመንበሩ ላይ በከፍታው ላይ አለ የሚሰማ የሚያይ አለ የሚረዳ የሚያይ አለ የሚፈውስ የሚያይ ሃሌሉያ አለ የሚረዳ የሚያይ ሃሌሉያ ማደሪያው ላይ በዙፋኑ ላይ ከፍታው ላይ በመንበሩ ላይ አለ የሚሰማ የሚያይ አለ የሚረዳ የሚያይ አለ የሚፈውስ የሚያይ ሃሌሉያ አለ የሚረዳ የሚያይ
መጣሁ ላመልከው መጣሁ ተመስገን ልለው መጣሁ ተመስገን ልለው መጣሁ ፍቅሬን ልነግረው ሌላማ መሻት የለኝም አምላኬ ይክበርልኝ ሌላማ አምሮት የለኝም ኢየሱስ ይክበርልኝ ማደሪያው ላይ በዙፋኑ ላይ በመንበሩ ላይ በመቅደሱ ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ ሃሌሉያ አለ የሚሰማ የሚያይ አለ የሚሰማ የሚያይ ማደሪያው ላይ በመንበሩ ላይ እሱ ላይ በማደሪያው ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ ሃሌሉያ አለ የሚሰማ የሚያይ ሃሌሉያ መጣሁ ላመልከው መጣሁ ላደናንቀው መጣሁ ተመስገን ልለው መጣሁ ፍቅሬን ልነግረው ሌላማ መሻት የለኝም ኢየሱስ ይክበርልኝ ሌላማ አምሮት የለኝም ኢየሱስ ይክበርልኝ በማለዳ ምስጋናዬ አበዛለሁ ሃሌሉያ በቀትርም ሌላ ክብር እጨምራለሁ ጊዜው መምሸቱ ወደቅ ሌሊቱ አያግደኝ ከመገረም ፊቱ ስሙን ልባርከው ሁሌ እጠራዋለሁ ክብርን ያበዛው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ድምፄን እያሰማው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ክብርን እያሰማው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ክብርን እያበዛው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ድምፄን እያሰማው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ክብርን እያበዛው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ድምፄን እያሰማው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ክብርን እያበዛው አስደስተዋለሁ ሁሌ እጠራዋለሁ ድምፄን እያሰማው አስደስተዋለሁ ስሙን ልባርከው ሁሌ እጠራዋለሁ ክብርን እያበዛው አስደስተዋለሁ ስሙን ልባርከው
ሁሌ እጠራዋለሁ ክብርን እንዳሰማ ወገኖች ኢየሱስ ጌታ ነው ሃሌሉያ ዴቭ ዘመኔ ይባረክ። እግዚአብሔር ብርክ ያርገህ። ጌታ ኢየሱስ ብርክ ያርገህ። አንተ ቤተሰቦች፣ ልጆች ይባረኩ። ትዳርህ ይባረክ። ታዘህ እሺ ስላልከን እግዚአብሔር ደግሞ በምትፈልገው ነገር አንተ ይገኝልህ። ቴንኪው በጣም እናመሰግናለን። ወገኖች ፕሮግራማችን ይቀጥላል። በመካከላችን የምንወደው የምናከብረው ወንድማችን በመካከላችን አለ። ፒተር ሻ አለ በመካከላችን። ፒተርዬ ዛሬ ቃል ያካፍለናል። እንግዲህ ከእግዚአብሔር የተቀበለውን ለእኛ ሊያቀብል በመካከላችን አለ። ፒተርዬ አንሚዩት አድርገህ ለአንተና ለመንፈስ ቅዱስ ጊዜውን አሳልፌ እሰጣለሁ። መቀጠል ትችላለህ ወንድሜ። አሜን። እፊ ተባረክ። ያመሰግናለሁ። እግዚአብሔር ባርክ። አልዬ መልካም የጸሎት ጊዜ ነበር። ሁላችሁም እግዚአብሔር አምላክ ይባርካችሁ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በዚህ ምሽት ከኔ ጋር እንግዲህ በተከታታይ የመጽሐፍ ቅዱስ ሰርቬ ወይም ዳሰሳ ነው ስንሰራ ይከረም ነውና ዛሬ ከዳሰሳ ወጣ ያለ ነገር ነው የማካፍላችሁ። እግዚአብሔር እንዲናገረን፣ እግዚአብሔር እንዲመክረን ለእናንተ ማካፍለው እግዚአብሔር እኔን የመከረበት የገሰጸበት እኔን ያስተማረበትን ሐሳብ ነውና እናንተም እንደምትማሩበት እንደምትጠቀሙ እንደምታተርፉበት አስባለሁኝና አጭር ጸሎት አብረን እንጸልይ ከኔ ጋራ። እጅግ የተፈራህና የከበርክ አባታችን ሆይ በዚህ ምሽት እንለምናለን። እግዚአብሔር ሆይ እንድትናገረን፣ የልብህን ሐሳብ እንድትገልጥልን፣ እግዚአብሔር ሆይ ለመንፈሳችን ለነፍሳችን እግዚአብሔር ሆይ ውስጣዊ ማንነታችንን የሚነካ ነገር እንድትናገረን፣ ጌታ ሆይ ውስጣዊ ማንነታችንን የሚቀይር ነገር እንድትናገረን እንለምናለን። እግዚአብሔር ሆይ የሚያራምድ ነገር እንድትናገረን፣ እግዚአብሔር ሆይ በጌታ በኢየሱስ ስም የሚያዘልል የሚያራምድ ነገር እግዚአብሔር ሆይ ካለንበት ፍቅቅ የሚያደርግ ነገር እንድትናገረን እንለምናለን። ጌታ ኢየሱስ በአንተ የነበረ ሐሳብ በእኛ ውስጥ እንዲገባብን በዚህ ምሽት የምንሰማው ቃል እግዚአብሔር ሆይ ከመስማት አልፎ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በነገር እግዚአብሔር ሆይ አንተ ጣልቃ እንድትገባ እግዚአብሔር ሆይ በዚህ ውስጥ እግዚአብሔር ሆይ አንተ በእያንዳንዱ ነገር እንድትናገረን ሐሳብህን እግዚአብሔር ሆይ የልብ መሻትን መረዳት እንድንችል እግዚአብሔር ሆይ እንዲገባን እንድናውቅ እግዚአብሔር እንድናውቅ እንድንረዳ መንፈስ ቅዱስ በኢየሱስ ስም ጸልያለሁኝ። እግዚአብሔር ሆይ በዚህ ምሽት አንተ ለነፍሳችን እንድትናገር እልፍ እንድታረግ እንድታራምደን በጌታ በኢየሱስ ስም ጸልያለሁኝ። እግዚአብሔር ሆይ ይህ ምሽት ካንተ ጋር የምንገናኝበት ይሁን። እግዚአብሔር ሆይ በጸሎት በዝማሬ እንደተገናኘን ደግሞ በቃል የምንገናኝበት እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር ሆይ ከተረዳንህ ይልቅ ደግሞ አውቀንህ እግዚአብሔር ሆይ አንድ እርምጃ አንድ እግዚአብሔር ሆይ እልፍ ብለን ወደፊት ቀርበን እግዚአብሔር ሆይ ትላንት ከነበርንበት የተሻለ ማንነት የተሻለ ህይወት እንዲኖረን ቃልህ እንዲሰራን እንለምንሃለን። ሁሉን ታደርግ ዘንድ ቻይ ነህና ሁሉ በሁሉ የሆንክ አንተ ነህና ክብር ምስጋና ሁሉ ለስምህ ይሁን። አሜን። በጌታ በኢየሱስ ስም ቅዱሳን እንግዲህ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዛሬ ማጋራችሁ ወይም አብረን የምንካፈለው ሐሳብ በመጠን እንኑር የሚል ወይም ደግሞ ቃል በቃል ቃሉን ስወስደው እንደተጻፈው ስወስደው በመጠን ኑሩ የሚል ነው። ከዚህ በፊት አንስቸው ይሆናል ግን ዛሬ እንዲህ ነው የማነሳው። በመጠን ኑሩ የሚል ወይም በአዲሱ ትርጉም ራሳችሁን የምትገዙ ሁኑ የሚል ሐሳብ ነው። በአዲስ ኪዳን ላይ 5 ጊዜ ተጽፏል። ሐዋርያው ቅዱስ ጳውሎስ 2 ጊዜ፣ ሐዋርያው ቅዱስ ጴጥሮስ ደግሞ 3 ጊዜ ይህንን ሐሳብ ተናግሯል። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ 5:8 ላይና እንዲሁም በአንደኛ ተሰሎንቄ 5:6 ላይ እነኚህን ነገሮች ሐሳቦች አንስቷል።
በመጠን እንኑር የሚል ማለት ነው። በመጠን እንኑር የሚለውን በአንድ መጽሐፍ ላይ ጳውሎስ 2 ጊዜ አንስቶታል። ጴጥሮስም እንደዚሁ በአንደኛ ጴጥሮስ ላይ 1:13 ላይ 4:8 እና 5:8 ላይ ይህንን ሀሳብ ተናግሮታል። ደጋግሜ ስለምናገራቸው በደንብ ትይዙታላችሁ የት ቦታ ላይ እንደተነገረ ብዬ አስባለሁ። እና በመጠን እንኑር ወይም በመጠን ኑሩ። እንግዲህ እኔ ተናጋሪው ራሴ ከእናንተ ጋር ነው። ይህንን እያለን ያለው አሁን እኔ እያልኳችሁ አይደለም። እኔ እናንተን በመጠን ኑሩ እያልኳችሁ ሳይሆን የእግዚአብሔር ባሪያ ቅዱስ ጴጥሮስ በመጠን ኑሩ እያለን ነው፣ እኛን ሁላችንንም ማለት ነው። እንዲሁም የእግዚአብሔር ባሪያ ቅዱስ ጳውሎስም ልክ እንደዚሁ በመጠን ኑሩ እያለን ነው። ስለዚህ በመጠን እንድንኖር የታዘዝን እኛ ለምንድን ነው እግዚአብሔር በመጠን ኑሩ የሚለን ማለት ነው? ስለዚህ መግቢያ የሚሆን ክፍል ያስፈልገናል። በመጠን ስለመኖር ለመነጋገር መግቢያ የሚሆነውን ሀሳብ የምናገኘው ኤፌሶን ላይ ነው። ኤፊ እንግዲህ ፕሮግራም እየመራች ነው። ወደ ኤፌሶን መጽሐፍ ነው የምንሄደው። ኤፊ 2:20 ላይ እንሄዳለን። ከዚህ በፊት እነኝህን ሀሳቦች በጫፍ እየነካው አልፌያቸዋለሁ። ኤፌሶን 2:20 ላይ እንደዚህ ይላል። በድሮ ትርጉም ነው የማነበው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ልድገመው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። አሁን የተጠራ ነው። ለምን እኛ ወደ ክርስቶስ ሕይወት ተጠርተናል እና ሕንፃ ለመሆን እየተሰራን ነው። ስንሰራ ግን መሰረት አለው። አሁን ቤት ፋውንዴሽኑ የቤቱ መሰረት ነው። ቤቱ ሲሰራ መሰረቱን ላይ ተመርኩዞ ነው። ለምሳሌ አንድ መኝታ ቤትና አንድ ሳሎን ያለው ቤት መሰረት አውጥታችሁ ባለ 4 መኝታ ቤት ልታረጉት አትችሉም። ከመሰረት ውጪ ነው። መሰረቱ ላይ ነው ቤቱ የሚቀመጠው። ስለዚህ ቤቱ ፋውንዴሽኑን ነው የሚመስለው፣ ከመሰረቱ ነው። የኛ መሰረት ማን ነው? በነቢያትና በሐዋርያት መሰረት ነው። መሰረት ራሱ ደግሞ ዝም ብሎ አይሰራም። የማዕዘን ድንጋይ ያስፈልጓል። ፒላር የመጀመሪያው ዋናው ምንድነው? ኮርነር ስቶን ያስፈልጓል። የማዕዘን ድንጋይ ያስፈልጓል። እሱን መሰረት ተደርጎ ነው ራሱ መሰረቱ የሚጣለው። የመሰረቱ መሰረት የማዕዘን ድንጋይ ይባላል። ኮርነር ስቶኑ ማለት ነው። ልኬታው የሚቀመጥበት መለኪያው ማለት ነው። ያንን ኮርነር ስቶን አያልፍም፣ ወይም ያንን የማዕዘን ድንጋይ አያልፍም ቤት ውስጥ መሰረቱ ሲጣል ማለት ነው። የማዕዘኑን ድንጋይ ተከትሎ መሰረቱ ይጣላል። መሰረቱን ተከትሎ ቤቱ ይታነጻል ማለት ነው። ስለዚህ የማዕዘኑ ድንጋይ ክርስቶስ ኢየሱስ ነው። መሰረቱ ደግሞ የሐዋርያትና የነቢያት መሰረት ነው። ስለዚህ እኔና እናንተ ደግሞ በዛ ላይ ምን ለመሆን ነው? እየታነጽን ነው። ምን ለመሆን? ህንፃ ለመሆን ማለት ነው። ግን ብቻችንን አይደለም። እኔም ኤፊም ሜሪም ምንቴም በዚህ ውስጥ ያለን ሁላችንም ዴቭም ኃይልዬም ሁላችንም ምን እያደረግን ነው? እየተገነባን ነው። ቁጥር 21 ምን ይላል? በእርሱም ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ህንፃ ሁሉ እየተጋጠመ እኔም ህንፃ ለመሆን እሰራለሁ፣ ኃይልዬም ህንፃ ለመሆን ይሰራል፣ ዴቭም ህንፃ ለመሆን ይሰራል። እኛ ሁላችን ግን እየተጋጠምን ነው። ምን ለመሆን? ቅዱስ መቅደስ ለመሆን ማለት ነው። ቅዱስ ቤተ መቅደስ ለመሆን ወደዛ ነው እያደግን የምንሄደው። በእርሱም ይላል እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ክብር ለእግዚአብሔር ይሁን። በምን? በመንፈስ አብራችሁ ትሰራላችሁ። ስለዚህ እግዚአብሔር ዩኒቨርሳል የሆነችዋን ቤተክርስቲያን በክርስቶስ ኢየሱስ ማዕዘን ላይ በሐዋርያትና በነቢያት መሰረት ላይ ህንፃዋን ቅዱስ መቅደስ ሊያደርጋት እየገነባት ነው። እኛ ደግሞ በዛ ውስጥ ምን እየሆንን ነው? እየተሰራን ነው ማለት ነው። ስለዚህ በሐዋርያትና በነቢያት እኔና እናንተ ዝም ብለን ድንገት እንደ አክርማ የበቀልን አይደለንም። ክብር ለእግዚአብሔር ይሁን። ድንገት የተነሳን አይደለንም። በእግዚአብሔር ቅዱስ ቃል በሐዋርያትና ነቢያት አስተምህሮ ላይ በዛ መሰረት ላይ ተመስርተን የምናድግ ነን። ምን ለመሆን? መቅደስ ለመሆን ነው የምናድገው። የመንፈሱ ማደሪያ ለመሆን ነው የምናድገው። ስለዚህ አብረን እየተሰራን ነው። አብረን ስንሰራ ዋነኛ ደግሞ መሳሪያው ማን ነው? መንፈስ ቅዱስ ነው። ዋነኛው ጠራቢው መንፈስ ቅዱስ ነው። መራጃው መንፈስ ቅዱስ ነው። መዶሻ ማለት ነው። መራጃን ለማታውቁ
መዶሻው መንፈስ ቅዱስ ነው። ሰሪው መንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስ ክርስቶስ ታስታውሳላችሁ ዮሐንስ ወንጌል ሪቪው ስንሰራ አይደለም መንፈስ ቅዱስ ወደ እናንተ በመጣ ጊዜ አይደል ወዴት እንድትሄዱ ያስታውቋችኋል እስከ ዓለም ፍጻሜ ሁሉ የነገርኳችሁና ያስተማርኳችሁን ሁሉ በምልክትና በታምራት እያጸና ከእናንተ ጋር ይዘልቃል ተብሏል። ቅዱስ እግዚአብሔር መንፈስ። ስለዚህ ቅዱስ እግዚአብሔር መንፈስ ነው ምን የሚያደርገን እኛ ቅዱስ መቅደስ ሆነን እንድንሰራ የሚሰራን ማለት ነው። ስለዚህ ይሄ መንፈስ ወደኛ በመጣ ጊዜ ከሚሰራቸው ስራዎች መካከል ብዙ ጊዜ አሁን በእኛ ቤተክርስቲያናት እንደለመድ ነው ትንቢት ማናገር ወይ ልሳን ማናገር፣ ማዘለል፣ ማዘመር፣ ማንከባለል ብቻ አይደለም። እነኚህ ሁሉ ሊሆኑ የሚችሉ ነገሮች ናቸው። ኦል ፖሲብል ሴናሪዮስ ግን ዋነኛ ስራው መንፈሱ በእኛ ጋር በመጣ ጊዜ ዋነኛው ስራው ምንድን ነው? ለቤዛነታችን ወይም ለድነታችን ማህተም ሊሆን ከዛስ በኋላ ኢየሱስ ክርስቶስ የነገረውንና ያስተማረውን በድንቅና በተአምራት እያጸና ህይወታችንን እስከ ዓለም ፍጻሜ ድረስ ምን ሊያደርገን ሊመራን ያመነውን ሰዎች ያላመኑ ሰዎችን ደግሞ ስለ ኃጢአት ምን ሊያደርግ ሊወቅስና ሊኮንን ይህ ሊሰራ ነው የሚመጣው መንፈሱ ማለት ነው። ከዛ ባመኑት ውስጥ ደግሞ ኢየሱስ ያስተማረው ነገር ያ ቃል ፍሬ እንዲያፈራ ትዝ ይላችኋል። የዘሪው ምሳሌ የተወሰነው ዘር በምን ላይ ወደቀ ይላል። አንዳንዱ በመልካም መሬት ላይ፣ አንዳንዱ በመጥፎ ነገር ላይ ወደቀ። በመልካም መሬት ላይ የወደቀው ዘር ፍሬ አፍርቶ ሊያድግ የሚችለው ምን ሲሆን ነው? መንፈስ ቅዱስ ሲኖር ማለት ነው። ዝም ብሎ አንድ ሰው ቃል የሰማው ሁሉ ፍሬ አያፈራም። ስንት ጊዜ ተሰብከናል። ስንት የሰማነው ስብከት ግን በህይወታችን ውስጥ ትርጉም ያለው ስራ ሰርቷል። ብዙዎች ወንጌል ሰምተው፣ ብዙዎች ምስክርነት ሰምተው ስንት ሰዎች በዚህ የህይወት ቃል ተለውጠውበታል። የተለወጡት ሰዎች መንፈስ በውስጣቸው ፍሬን ሊያፈራ አቅም ያገኙ ወይም ደግሞ መንፈስ ቅዱስ የሰራባቸው ሰዎች ያንን ፍሬን የማፍራት እድል ያገኛሉ። ስለዚህ ገላትያ አሁን ጴጥሮስ እና ጳውሎስ ቅዱስ ጴጥሮስ እና ቅዱስ ጳውሎስ በመጠን ኑሩ ወይም ደግሞ ራሳችሁን የምትገዙ ሁኑ ያሉት ሀሳብ ዝም ብሎ አይደለም። ራስን መግዛት የሚለው ሀሳብ የመጣው ዝም ብሎ የሚመጣ ነገር አይደለም። ከመንፈስ ፍሬ መካከል አንዱ ነው። ገላትያ 5:22 ላይ ስትሄዱ የመንፈስ ፍሬ ግን ብሎ ይዘረዝርልናል። የስጋ ስራ የተገለጠ ነው ብሎ ከነገረን በኋላ 22 ጋር ሲሄድ የመንፈስ ፍሬ ግን ብሎ ምን ያደርጋል? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይለናል። ስለዚህ ራስን መግዛት ወይም ደግሞ በመጠን መኖር የመንፈስ ፍሬ ነው። ሰው በመንፈስ ከሚያፈራቸው ነገሮች መካከል አንዱ በመጠን መኖር ይባላል። በመጠን መኖር ከልክ አለማለፍ፣ ከልክ አለመውረድ ማለት ነው። ሁለቱንም ያካትታል። ከልክ አለማለፍ፣ ከልክ አለመውረድ፣ ራስን ገዝቶ በመጠን በስታንዳርድ መኖር ማለት ነው። ስታንዳርድ የሆነ ላይፍ ማለት ነው። ስታንዳርድ የሆነ ላይፍ ይኖራል። አይገርም? ብዙ ጊዜ ስለ መንፈስ ፍሬ ስንነጋገር ብዙ ጊዜ የምንሰበከው ወይም ብዙ ጊዜ እኔም የተሰበኩት ስለ ፍቅር፣ ስለ ደስታ፣ ስለ ሰላም፣ ስለ ትዕግስት፣ ስለ ቸርነት ነው። ራስን ስለ መግዛት ሲመጣ እንዲሁ ተመክረን ነው የምናልፈው። በመጠን መኖር የሚለውን ሀሳብ እኔ ብዙ ጊዜ አልሰማሁት። እናንተ ከሰማችሁ እድለኞች ናችሁ። እኔ ግን ብዙ ጊዜ አልሰማሁትም። ስለዚህ ዛሬ በመጠን መኖር ራስን መግዛት ከሚባለው አንዱ የመንፈስ ፍሬ ማለት ነው። ያ ፍሬ ለምንድን ነው የሚያስፈልገው? ሐዋርያው ቅዱስ ጴጥሮስ ለምንድን ነው በመጠን የምንኖረው? ለምንድን ነው በመጠን ኑሩ? መጀመሪያ መጠናችን ምንድን ነው? የትኛው ነው መጠኑ? በምግብ ልምጣ። ትላንትም አንድ ቦታ ሀሳብ ሳካፍል ነበርና በመጠጥ ላነሳ ፈለኩኝና ምናልባት መጠጥ የተወን ሰው እንዳላስታውስ ብዬ ፈራው። ስለዚህ በምግብ ላንሳ ምሳሌ በምግብ ምሳሌ ላንሳ። አሁን እቤታችን እንግዲህ ሁላችን ቤት መቼስ እንጀራ የምናገኝ ከሆነ እንግዲህ ሩቅ ምናምን ያለ እሱ አላውቅም። እኛ እዚህ ዲምቪ አካባቢ ግን እንደው ሁሉም ነገር ስላለ እንጀራ ሁሉ እንበላለን በየቀኑና እንጀራ ስንበላ እንጀራ ኦር ዳቦ ስንበላ እኔ ስንት እንጀራ እንደሚያጠግበኝ ያውቃለሁ። ግን እማላቅ ከሆነ ያው መጠኔን አላውቅም ማለት ነው። እማቀው ከሆነ ደግሞ መጠኔን አውቃለሁ እላለሁ። ለምሳሌ ለቁጥር እንደሚመች አንድ እንጀራ ስበላ አንድ ኢትዮጵያ እንጀራ ስበላ የሚያጠግበኝ ከሆነ የኔ መጠን ስንት ነው ማለት ነው? አንድ እንጀራ ነው ማለት ነው። መጠኔን ካላወቅኩስ ምን አደርጋለሁ? ምግብ ሳወጣ በአንድ እንጀራ አቆማለሁ? አላቆምም። አንድ ይበቃኝ ይሆን? ሁለት ይበቃኝ ይሆን? ሶስት ይበቃኝ ይሆን? ግራ ይገባኛል። ምክንያቱም መጠኔን አላውቀውም።
እሺ ሁላችን ቢያንስ በህይወታችን አንድ ቀን ደርሶብን የሚያውቅ መጠናችንን ያላወቅንበትን ቀን ላምጣላችሁ። እዚህ ላይሆን ይችላል። አገር ቤት ግን ሰርግ ስትጠሩ እንደው የሚበቃችሁ ልክ ብቻ ነው ሁሌ የምታነሱት። ሰርግ ቤት ስንሄድ ቢፊው ላይ የሚቀርቡት ነገሮች እንደው ኦኬዥናሊ በየዕለት የምንበላቸው አይደሉም እና አይናዋጅ ይሆንብናል። አሁን ይሄኛው ምግብ ይጣፍጥ ይሆን ምን ያህል ብበላ አውቋ የቤታችንን ምግብ እናውቀዋለን፣ ጣዕሙ መጠኑን እናውቀዋለን። ስንበላው ስንት ባነሳ ይበቃኛልን እናውቃለን። ምግብ እዛ ሰርግ ላይ ሲሆን ግን ግራ ይገባናል። አሁን ይሄኛው ምግብ ይጣፍጥ ይሆን ቆይና ይሄ ቢቀርብኝስ በኋላ ይሄኛው ባይጥመኝስ እያለን ስንል ሳህናችን ላይ ከምረን እንነሳለን እና መጨረሻ እንደፈዋለን። ያው መጠናችንን አለማወቅ፣ ጣዕማችንን፣ ቴስታችንን፣ ፍላጎታችንን የምግቡን ሁኔታ አለማወቅ የሚያመጣብን ነገር ነው። እንደው መጠንን እንድትረዱ ነው ይህንን እያመጣሁት ያለሁት። ከመጠጥ እንደው በትንሹ በስሱ ላንሳ አንድ ነገር። አንዳንድ ሰዎች በዓለም ያሉ ሲጠጡ ምን ይላሉ? እኔ ልኬን አውቃለሁ ይላሉ። አሁን ሁለት ስጠጣ ነው፣ አሁን ሁለት ቢራ የሚጠጣ ሰው እኔ ሁለት ድረስ ምንም አይለኝም፣ ሶስት ግን ከጨመርኩ በቃ ያዞረኛል የሚል ሰው አለ። ስለዚህ ሁለት ላይ በቃኝ ይላል። ጓደኞቹም እንደው ጨዋኩን በቃ ይሉታል እና እንደው በሞቴ ብሎ አንድ ከጨመሩለት በቃ ወይ አብሾ ወይ ነገር ይነሳበታል። ሰው መጠኔን አውቃለሁ ይላሉ። ለመንፈሳዊ ህይወት ቅዱስ ጴጥሮስ በመጠን ኑሩ ሲለን ምንድነው የመንፈሳዊ ህይወት መጠን? ስንት እንጀራ ነው መንፈሳዊ ህይወት መጠን? ሆዳችን ስንት ዳቦ ሲበላ ነው የሚጠግበው? መንፈሳችን ምን ያህል ሲኖር ነው መጠኑን የሚያውቀው? ለአንድ አማኝ መጠኑ ምን ያህል ነው? ምን አይነት ኑሮ ነው? ስንት ጊዜ ጸሎት ነው መጠኑ? ስንት ጊዜ መንበርከክ፣ ስንት ጊዜ ዝማሬ ነው መጠኑ? ምን የቱ ጋር ነው ልኬታው? በምንድን ነው የማውቀው? ይህ ግራ ያጋባል አይደል? መጠኑን ያላወቀ ሰው አንተ በመጠን ብላ ስትሉት ለምግብ ከሆነ የሚያጠግበውን ስለሚያውቅ በመጠን ይበላል። ከመጠን በላይ የበላ ሰው ምን ይዟል? ቁንጣን ይዟል አይደል? ሆዱን ያመዋል። ህመም ነው የሚያመጣበት። መቼት በጣም ከመጥገብ በጣም መራብ ይሻላል። በጣም ስትራቡ ኢነርጂ ነው የምታጡት። በጣም ስትጠግቡ ግን ነፍሳችሁ ትታወካለች። ህመም ነው የሚሆንባችሁ ማለት ነው። ከዚህ ለመንፈሳዊ ህይወት ታዲያ ሐዋርያው ቅዱስ ጴጥሮስ መጠኔ ምን ያለው? በመጠን ኑሩ፣ ራሳችሁን የምትገዙ የቱ ጋር ነው ልኬ? ራሴን የቱ ጋር ልግዛው? ለምሳሌ ሚስቴ ያናደደችኝ የቱ ጋር ነው ልኩ? ምን ድረስ ነው መናገር ያለብኝ? ምን ድረስ ነው አለመናገር ያለብኝ? ቤተክርስቲያን ፓስተር አናደደኝ ምን ድረስ ነው ልኩ? ምን ድረስ ነው ራሴን የምገዛው? ምን ድረስ ነው ልጄ አበሳጨኝ ልኩ? ምኑ ጋር ራሴን የምገዛው? ከመናገሬ በፊት ነው? ከመኮርኮሜ በፊት ነው? ከመቆጣቴ በፊት ነው? የቱ ጋር ነው ራሴን የምገዛው? ኦኬ መንገድ ላይ ቴምፕት የሚያደርግ የሚያጓጓ የሚማርክ ነገር አየሁ። የቱ ጋር ነው ልኬ? ምኑ ጋር ነው ማቆመው? ይሄ ማለት ይቅርታ ለዚህና ሐሳብ ሳስረዳ አንዳንድ እንግሊዝኛ ቃላት እቀላቅላለሁ። እንደው እናንተም ከኔ ተሻለ ታውቃላችሁና አትቸገሩም ብዬ ስለማስብ ነው። ሊሚታችን የቱ ጋር ነው? አሁን ራስን ለመግዛት በመንፈሳዊ ህይወት ሊሚታችን የቱ ጋር ነው? ሊሚታችሁ የቱ ጋር ነው? ታውቁታላችሁ? አሁን ቅድም በመጠጥ ከዚህ በላይ ከሆነ ያሰክረኛል እንደሚባለው ኦር በምግብ ከዚህ በላይ ከሆነ ጥጋቤ መጠን ያልፋል፣ ትንፋሽ አጣለሁ፣ ያቅለሸልሸኛል፣ ሆዴን ይረብሸኛል፣ የሆነ ምንድነው ጂንጀሬል ምናምን አምቦ ያስፈልገኛል የምትሉበት ጥጋቡን ለመበተን ማለት ነው። ለመንፈሳዊ ህይወት ለዕለት ተዕለት ህይወት ልምምዳችሁ ልካችንን እናውቀዋለን ወይ? መጠናችንን እናውቀዋለን ወይ? መጠን ስናልፍ እንዲገባን መጠናችንን እናውቀዋለን ወይ? አንድ ሰው መጠኑን ካላወቀ እንዴት መጠኑን ሊጠብቅ ይችላል? አንድ ሰው ራሱን ካላወቀ እንዴት ራሱን ሊገዛ ይችላል? ከዚህ ምን ይቀድማል ማለት ነው? ራስን ለመግዛት በመጠን ለመኖር ልኬታን ማወቅ አይደል? ልኬታን ማወቅ። አሁን ሱቅ ስንሄድ እዚህ ሀገር እንግዲህ 7-11 ነው ሁሉ ነገር ተለክቶ ነው ያለው። አገር ቤት ግን ሸምሱ ሱቅ ጋር ስንሄድ ለምሳሌ ሩዝ ስጠኝ 1 ኪሎ ብንለው ሁለት ፓስታ አንድ ላይ ሲሆን በአንድ በኩል ሚዛኑን ባይኖር 1 ኪሎ ይሆናል። አንድ ፓስታ 500 ግራም ስለሆነ ላስታውሳችሁ የሀገር ቤት ነገርና ሁለት ፓስታ በአንድ በኩል ያደርግና በሌላ በኩል ሩዙን ይመዝንልናል። 1 ኪሎ ማለት ነው። አንድ ፓስታ 500 ግራም ነው ያውቀዋል። እና ለኪሎ ብረቱን ሚዛን ባያገኘው 1 ኪሎ ግን ምን ያህል መጠን እንደሆነ ያውቃል። ስለዚህ በሌላ ነገር እያስተያየ ባላንስ ይሰራል ማለት ነው። ለመንፈሳዊ ህይወቴ መጠኔ መለኪያ ምንድን ነው? ስንት ኪሎ ነው? ስንት ቁጥር ነው? ምን አይነት ማለት
እንዴት ነው ኳንቲፋይ በእንግሊዝኛ ኳንቲፋይ የምናደርገው መለካት የምንችለው መመጠን የምንችለው እንዴት አድርገን ነው ይህንን ነገር ስኬል ማድረግ የምንችለው? ስለዚህ ስኬል እንድናደርግ መጀመሪያ ማወቅ ነው የሚጠበቅብን፣ መጠኑን ማወቅ ነው የሚጠበቅብን፣ ልኩን ማወቅ ነው የሚጠበቅብን እና ጴጥሮስ መፍትሄውን ሊነግረን ይገባል። ዝም ብሎ በመጠን ኑሩ ሊለን ብቻ አይችልም። የተሰሎንቄውን የቅዱስ ጳውሎስን ላንሳው። አንደኛ ተሰሎንቄ 5:6 ላይ እንዲህ ይላል፣ እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ። እንዴ ሁለት ነገሮች በመጠን እንኑር ከሚለው በፊት እና ኋላ ተቀምጧል። አንደኛው እንንቃ ነው፣ በመጠን እንኑር ከሚል ፊት የተቀመጠው። ሁለተኛ ደግሞ በኋላ ደግሞ አናንቀላፋ ነው። ስለዚህ መንቃትና ማንቀላፋት መካከል ነው በመጠን መኖር ያለው። የሚያንቀላፋ ሰው መጠኑን አያውቅም፣ ያልነቃም ሰው መጠኑን አያውቅም። ስለዚህ መጠኑን የሚያውቅ ሰው ንቁ የሆነና የማንቀላፋ ሰው ነው ማለት ነው። እንቅልፍ ልባችሁ ምግብ ሰው ቢያጎርሳችሁ ምን ያህል እንደበላችሁ ታውቃላችሁ? አናውቅም አይደል? አንዳንዴ ልጆች ሆነን ለበዓል ዶሮ ሌሊት ተቀስቀሰ ስንበላ እንደው ጠዋት መብላታችን ሁሉ ትዝ አይለንም። እንደው እጃችን ሸቶን ካልሆነ በስተቀር በላ ስንባል ካልሆነ በስተቀር ሌሊት ተቀስቀሰን አሁን ለበዓል ሌሊት የፋሲካ በተለይ ሌሊት ነበር የሚፈሰከውና አስታውሳለሁ። አቤት ተቀስቀሰን ዶሮ ብሉ ተብሎ ሲበላ አላስታውስም መብላቴን። ጠዋት ይቆጨኛል ሳልበላ ሳቀሰቅሱኝ እላለሁ። ለማስረዳት ይታገላሉ። ልጅ ሆኜ እኔ አላስታውሰውም። ምክንያቱም በእንቅልፍ ልብ ነው። ልጆቻቸው አንዳንዴ ተኝተው ሌሊት የሆነ ነገር ልብስ ስታስቀይሯቸው ምናምን አታስታውሱም? ወይም ሳሎን ሶፋ ላይ ተኝታችሁ ተነሱና መኝታ ቤት ምን ሰዓት ነው የመጣሁት የምትሉበት ሁኔታ የለም። ያንቀላፋ ሰው ሁኔታውን መረዳት አይችልም፣ ያለበትን ነገር አይገነዘብም። ስለዚህ ምን ይላል ተሰሎንቄ ላይ? እንግዲያስ ምን እንበል? እንንቃ። መጀመሪያ እንንቃ፣ በመጠንም እንኖር እንጂ እንደሌሎች አናንቀላፋ። ያንቀላፉ ሰዎች በመጠን መኖር ስለማይችሉ። ሁለተኛ 5:8 ላይ አንደኛ ተሰሎንቄ 5:8 ላይ እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እንዴ ይህን ሁሉ አድርገን ይኸውላችሁ በመጠን ለመኖር እኮ ነው። ብዙ ጊዜ ወንጌል ለመስበክ ነው አይደል እነኚህ ነገሮች የምናውቃቸው። የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን የሚለውን የእምነት የጦር መሳሪያዎች ተብለው ስለተገለጹ ኤፌሶን ላይ ይመስለኛል ካልተሳሳት እና በዛ መንገድ ነው የምናውቃቸው። የእምነት የጦር መሳሪያዎች ብለን የራስ ቁር የደረት እንትን ጋቻ የእምነት ጫማ ምናምን የእንትን ሰይፍ የቃሉ ሰይፍ ምናምን ብለን እንደምናረጋቸው ነገሮች አሉ። ታስታውሷቸዋላችሁ። ይሄኛው ደግሞ ጳውሎስ የሚያነሳው ለምንድን ነው? የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን እነኚህን ነገሮች እየለበስን ግን በመጠን እንኑር ይላል። በአዲሱ ትርጉም ራሳችሁን የምትገዙ ሁኑ፣ ወይም ራሳችንን እየገዛን እንኑር ማለት ነው በሌላ ቋንቋ። ጴጥሮስ ጋር እንምጣ። ሐዋርያው ቅዱስ ጴጥሮስ አንደኛ ጴጥሮስ ሁሉም የምጠቅሳቸው ክፍሎች አንደኛ ጴጥሮስ ላይ ናቸው። አንደኛ ጴጥሮስ 1:13 ቀጥሎ 4:8 ከዛ 5:8 ነው የምጠቅሰው። አንደኛ ጴጥሮስ 1:13 ላይ እንዲህ ይላል፣ ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ። አንድ ልዩ ነገር ነው ቅዱስ ጴጥሮስ የተናገረው። ምን ብላችሁ? የልቡናችሁን ወገብ ታጥቃችሁ። ልቡናችን ወገብ አለው። የልቡናችሁን ወገብ ታጥቃችሁ። አያቴ ድሮ ስራ ልትሰራ ስትል ወገቧ ላይ መቀነት ታስራለች። ሰው በስጋ እዚህ ሀገር ደግሞ እንዲሁ ወንዶችም ስቶር ምናምን ስንሰራ ጉልበታችን ወገባጭ ስናነሳ ወገባችን ላይ ቀበቶ እናስራለን አይደል? ወይም ከባድ ክብደቶች ትልልቅ ስናነሳ ወገብ ላይ ቀበቶ ሲያስሩ አይታችኋል? ምንድነው? በስጋ ጉልበት አይደለ? የሆነ ነገር ብጠስ እንዳይል ወገባችን ላይ ጉልበት እንድናገኝ ነው፣ ቆፍጣን እንዳያደርገን ወገባችንን። ቅዱስ ጴጥሮስ ምን እያለ ነው? የልቡናችሁን ወገብ ታጥቃችሁና ይላል። መንፈሳችሁን ቆፍጣን አድርጋችሁ ማለት ነው። ለስራ ተዘጋጅታችኋል። ወይም በሌላ አማርኛ ልክ እጁን ጠቅለል አድርጎ ወደ ስራ ገባ እንደምንለው ማለት ነው። ስለዚህ ልቡናችሁን ወገብ ታጥቃችሁ። ልቡናችን የሚታይ የሚጨበጥ የሚዳሰስ አይደለም፣ ግን የሚታጠቅ ወገብ አለው። ምን ማለት ነው? ቆፍጣን ማለት ይፈልጋል ማለት ነው። ጨከን ማለት
ምክንያቱም በመጠን መኖር ከባድ ነገር ስለሆነ ራስን መግዛት ወሳኝ ነገር ትግል ስለሚፈልግ ነው። ቆፍጣን ማለት የሚፈልገው አሁን ክብደት መቀነስ የሚፈልግ ሰው የሚያማምር ጣፋጭ እያየ አይስክሬም እያየ ዲዘርት እያየ ቆፍጣን ማለት አለበት። በቃኝ አልፈልግም ማለት መቻል አለበት። ጠግብ ያለው ማለት መቻል አለበት። በዚህ ጋር ታምራለች፣ እችን ቁረጥልኝ፣ እችን ልቅመሳት፣ አንድ ጉርሻ ካለ ቁንጣን መያዙ ነው። ስለዚህ ገበታው ያምራል፣ ምርጫው ያምራል፣ በዓለም ላይ ያለው ነገር ያምራል፣ ሜዳው ላይ ያለው ነገር ያምራል፣ ገበያው ላይ ያለው ነገር ያምራል። መንፈሳዊ ሰው መጠን ማወቅ ስለሚገባው ቆፍጣን ማለት ይገባል። ከብዙ ከሚያምሩ ከሚያጓጉ ነገሮች መካከል ውስጥ ኖ በቃኝ አልፈልግም ማለት መቻል አለበት። ምን ለማድረግ? በመጠን ለመኖር። ስለዚህ ለመንፈሳዊ ህይወትም ኖ ልክ አይደለም፣ ይሄ ለኔ ህይወት አይጠቅምም ብሎ መከልከል መቻል አለበት። መጠኑን ማወቅ መቻል፣ ልኩን ማወቅ አለበት። በኋላ ልኩን አነሳለሁ፣ ግን ልኩን ለማወቅ መጀመሪያ የሚያስፈልጉትን ነው ያነሳሉት። ቅድም ምን አንስቻለሁ? ከቅዱስ ጳውሎስ ትምህርት ውስጥ የመጀመሪያ መንቃትን አንስቻለሁ። ከዛ ደግሞ እንደሌሎች አለማንቀላፋትን። አሁን ደግሞ ከቅዱስ ጴጥሮስ ደግሞ መታጠቅን። በመጠን ለመኖር መንቃት ያስፈልጋል። ከዛ አለማንቀላፋት፣ ሁለቱም የተያያዘ ነገር ነው። ሶስተኛ ደግሞ መታጠቅ ወይም ቆፍጠን ማለት፣ መቁረጥ፣ ጠከን ማለት ከሬጅ ያስፈልጓል ማለት ነው። ከዛ እንዲሁ ቅዱስ ጴጥሮስ 4:8 ላይ አንደኛ ጴጥሮስ ማለት ነው 4:8 ላይ እንዲህ ተጸልዩም ዘንድ በመጠን ኑሩ። ኦረ ጉድ ፈላ እንዴ! ለመጸለይ መጠን ያስፈልጋል። አይገርምም? በጣም ሲምፕል አድርገው ላወርደው የዕለት ተዕለት ህይወታችን ላይ እኔ በራሴ ነው ምሳሌ የምሰጠው። እንደማትታዘቡኝ ተስፋ አደርጋለሁ። ስጠግብ እንቅልፌ ነው የሚመጣው። እናንተ እንደዛ ናችሁ? ስንጠግብ እንግዲህ አሁን ስጠግብ እንቅልፌ ይመጣል። እንቅልፍ ይለኛል። ትንሽ ማረፍልና በቃ በዛው ሳልሰራ ቀራለሁ። በተለይ የምሰራው ጉዳይ ካለብኝ ሳልበላ ብጨርስ ደስ ይለኛል። ምክንያቱም ከቀማመስኩ በቃ አላረለ እንትን አደርጋለሁ። ጠግብና ከጠገብኩ ደግሞ እንቅልፌ ይመጣል፣ ቀሰንፋለሁ። ስለዚህ በተለይ ለጸሎት ሰዓት ላይ ከጠገብኩ በኋላ እኔ መጸለይ በጣም ነው የምቸገረው። አላቅም እናንተን። እኔ ያው በራሴ ምሳሌ ላድርግ፣ ማንንም እንዳላስቀየም ብዬ ነው። ምግብ በልተን ጥግብ ስንል አሁን ልንበላ ስንል እናመሰግናለን። ከጠገብን በኋላ አመስግነን እንደምንጨርስ አላውቅም። ድሮ በአገር ቤት ለምሳሌ በኦሪየንታል ክርስትናን የሚከተሉ ከኦርቶዶክስ ወንድሞቻችን ምግብ ሲጀመር ተባርኮ ይጀመራል። ሲያልቅ ደግሞ ስብሐት ተብሎ ነው የሚያልቀው አይደለም? ስብሐት ለአብ፣ ስብሐት ለእግዚአብሔር ለመንፈስ ቅዱስ ተብሎ ስብሐት ለአብ በምስጋና ነው የሚያልቀው። ዝም ብሎ ገበታ አይነሳም። ዝም ብሎ ነውር ነው። እዛ ቤት ነውር ነው። ሰው ሲጀምር አመስግኖ በልቶ ሲጨርስ ደግሞ ስብሐት ለአብ ብሎ ነው የሚጨርሰው ማለት ነው። እና እንደጨረሱ ገበታ ክው ብሎ አይኬድም። ትምህርቱ ነው፣ እዛ ያለው ትምህርት ነው እየነገርኳቸው ያለሁት። ስንት ይከተሉ አላውቅም፣ ግን ልጆች ሆነን ስናድግ ግን እንደዛ ነው ትምህርቱ። አባቶችም እንደዛ ያደርጋሉ። እና ስብሐት ለአብ የሚባል ነገር አለ። አመስግኖ ነው የሚጨርሰው ማለት ነው። ግን ጥጋብ ላይ በጣም ፈታኝ ነገር ነው እሱን ማድረግ ብዙ ጊዜ። እንደው ከዛ የራቀ ምሳሌ ስለሆነ ወደዚሁ ልመለስ። ለመጸለይ ቅዱስ ጴጥሮስ ምን እያለ ነው? ትጸልዩ ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ስለዚህ ስለ ፍቅር ስለመዋደድ እስካሁን ድረስ ከዚህ ጋር ከመንፈሳዊ ህይወት ጥንካሬ፣ ብርታት፣ ከፍሬ ጋር የሚገናኝ ነገር እያነሱ ግን ምን እያሉ ነው? በመጠን ኑሩ። በመጠን ለመኖር ግን እንትጸልዩ ዘንድ። አሁን ጴጥሮስ ለምንድን ነው በመጠን የምንኖረው ስንለው እንድትጸልዩ። እንዴት ስትሉት ጳውሎስ መጀመሪያ ንቁ፣ ከዛ ከመንቃት በኋላስ በመጠን ይህንን በመጠን እየኖርን ነው ሌሎቹን ፍሬዎች የምናፈራው። በመጠን እየኖሩን ነው መንፈሳዊ ህይወትና ተጋድሎን የምንጋደለው። ከዛ ቅዱስ ጴጥሮስ ለምንድን ነው ታዲያ በመጠን የምንኖረው ስትሉት፣ አንድ ትጸልዩም ዘንድ፣ ሌላስ ምዕራፍ 4:8 ላይ ትጸልዩም ዘንድ በመጠን ኑሩ ካለም በኋላ 5:8 ላይ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። ኦኬ፣ ቅድም ወገባችሁን ታጥቃችኋል፣ የልቡናችሁን ወገብ ቆፍጠን ጨከን ብላችሁ በመጠን ኑሩ አለን። ከዛ በኋላ እንድትጸልዩ በመጠን ኑሩ አለን። አሁን ደግሞ
በመጠን ኑሩን። ልክ እንደ ጳውሎስ ምን አለ ደገመን፣ ልቁም አለ። ምክንያቱም ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ራሳችሁን ገዝታችሁ በንቃት ካልኖራችሁ ባላጋራችሁ እያሰሰ ነው ዙሪያው። ይሄ በወቅቱ ከነበሩበት አውድ ጋር የሚገናኝ ነገር ቢኖረውም የሚውጣውን እንደሚያገሳ አንበሳ ያለው ከነበሩበት ዘመን አውድ ጋር የሚገናኝ ነገር ቢኖረውም በእኛ ዘመን ስናመጣው ባላጋራ የሆነን ዲያብሎስ በብዙ ነገር ሊያጠምደን ዙሪያችንን ያዘ። የምንኖርበት ዓለም ከፈተና የጸዳ አይደለም። ብዙ ቻሌንጆች አሉ። ብዙ የእኛን ህይወት ሊፈትኑ የሚችሉ በርካታ ነገሮች አሉ። በዚህ ፈተና በበዛበት ዓለም ውስጥ እያንቀላፉ መኖር አንችልም። ባላጋራ ባለበት ዓለም መንፈሳዊ ውጊያ ውስጥ ነን። እኛ የራሳችን ልንሆን አንችልም። የማንም አይደለንም። የክርስቶስ ብቻ ነን። የእግዚአብሔር ብቻ ነን። ባይዘው እኔ የራሴ ነኝ የሚባል ነገር አይሰራም። እኔ የከሊ ነኝ ወይ የሰይጣን ነን ወይ የእግዚአብሔር ነን። ከሁለቱ ነፃ መሆን አንችልም። በጣም ማዝኖ ይህንን ስነግራችሁ አንዳንዴ መርዶ ሊመስል ይችላል፣ ግን የሚገርመው ሰው ነፃ ሊሆን አይችልም። ይሄ አንድ ፓራዶክስ ላንሳላችሁ። ገላትያ 5:1 ሲጀምር በነፃነት ልንኖር ክርስቶስ ነፃ አወጣን ይላል አይደል? አውጥቼ ላንብበው እንድንተማመን። 5:1 ላይ ላንብበው። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንዴ በነፃነት ልንኖር ክርስቶስ ነፃ ካወጣን የምን መጠንና ራስን መግዛት ነው? እንደ ልባችን እየፋነንን እንኑር እንጂ አይደል ማለት ያለብን እንዴ። በዚህ ጋር በነፃነት እንድንኖር ክርስቶስ ነፃ አወጣን ካለም በኋላ ምዕራፍ 5:1 ላይ ገላትያ ላይ ከዛ 22 ጋር ሲደርስ ቁጥር 23 ጋር የመንፈስ ፍሬ ብሎ ራስን መግዛት በመጠን መኖር ይለናል። እንዴ በነፃነት ወጣን እኮ ነፃነት ወጣን። ነፃ ያወጣ ሰው ለምንድን ነው የሚጨነቀው? የምን ገደብ ነው እንዴ? የምን ዳኛ ነው? የምን ገደብ ነው? የምን ትዝብት ነው? በቃ ነፃ ወጥቻለሁ። ምንድነው? አትፈትኑኝ፣ አትመልከቱኝ፣ በቃ እንደ ልቤ ልሁን ማለት ይቻላል? አይፈቅድም። በነፃነት ልንኖር ክርስቶስ ነፃ ያወጣን ከኃጢአት ባርነት ነው። ነፃነታችን ከኃጢአት ባርነት፣ ከሰይጣን ባርነት እና ከዚህ ከኃጢአት ኩነኔ ነው ነፃነታችን። ከዲያብሎስ ቀንበርና ከኃጢአት ኩነኔ ከኃጢአት ባርነት ነው ወገኖች ነፃነታችን። ከዛ ነፃ ወጣን እንጂ ከእግዚአብሔር ግን አይደለም ነፃ ያወጣ ነው። ሰይጣን እንዳይገዛን አሁን እግዚአብሔር እንዲገዛን ሽፍት ነው፣ ገዢን የቀየር ነው። ይኸውላችሁ ሰው ያለ ገዢ መኖር አይችልም። ይሄ የዚህ ሞደርን ክርስቲያኒቲ የሚያስተምረውን ይቅርታ አድርጉልኝ ለቃሉ ኮተት የሆኑ አስተሳሰቦች ጣሏቸው። ይሄ አንተ you are free ምናምን you can do it በራስ ሙሉ ሰው ነህ፣ እግዚአብሔር ሙሉ ሰው ነው የፈጠረው። እግዚአብሔር ሙሉ ግን ዲፔንደብል የሆነ ሰው ነው የፈጠረው። ራሱ እግዚአብሔር ላይ የሚተማመንና የሚጠጋ ማለት ነው። ሰው ብቻውን መኖር ቢችል ኖሮ ለምን ሰይጣን ጋር ይሄዳል? ለምን ግንድና እንጨት ፍለጋ ይሄዳል? ሊያመልክ ማለት ነው። በቃ ያለ አምላክ የለም ሲል እኮ ራሱ ኤቲስት ሲሆን የሆነ ያለን ነገር የለም ብሎ የሚከራከር ነው የሚሆነው አይደለም? እንደዛ ነው እኮ የሚሆነው ነው። ስለዚህ ምንድነው እያለ ያለው? ምንድነው እየተናገረ ያለው? ክርስቶስ ነፃ ወጣን ማለት እኛ ከኃጢአትና ከዓለም ከክፉ ከሰይጣን ባርነት ነፃ ወጥተን ግን ደግሞ ለክርስቶስ በፈቃዳችን ባሪያ ልንሆን ፈቃዳችንን ሰተነው ፍላጎታችንን ሰተነው ልንኖር ማለት ነው። ያ ስሪታችን አይፈቅድም። ለምሳሌ በአካል ብታዩ ኖሮ አሁን በእጅ አንድ ስልክ ይዣለሁ። እናንተ በእጃችሁ ያዛችሁትን ስልክ ያዙና መነጋገር። ለምሳሌ እኔ አሁን እጄ ላይ ያዝኩት ሳምሰንግ ስልክ ነው ልበል። ይሄ ሳምሰንግ ስልክ ሰሪው ሳምሰንግ ካምፓኒ ነው። እኔ ስገዛው ከሳምሰንግ ነፃ ወጣሁት፣ ገዛሁት። ሳምሰንግ ከዚህ በኋላ ባለቤቱ አይደለም። ባለቤቱ ግን ማን ነው? እኔ ነኝ። እኔ ገዛሁት ማለት ነው አይደል? ስለዚህ የኔ ሆነ ማለት ነው። የኔ ስልክ ሆነ። ይሄ ስልክ ግን የኔ መሆኑን ትቶ የራሱ መሆን ይችላል እንዴ? ስሪቱ አይፈቅድም። ይሄ የሆነ ሰምባዲ ኦን ሊያደርገው ነው የተፈጠረው። በራሱ ከሆነ ኤግዚስት ማድረግ አይችልም። ባትሪው አልቆ ይሞታል። በቃ ፈንክሽን አያደርግም። ሰው ልክ እንደዛ ነው። ሰው ከፈጣሪው ፍጡር ከፈጣሪው ውጪ መኖር
ከመገኛው ውጪ መኖር አይችልም። ስለዚህ ይሄ ለኔ ነፃ አይደለሁም አይነት ነፃ ለመሆን ፊሊንግ ከተሰማችሁ አንድ ነገር ብቻ እርግጠኛ ሁኑ፣ እኛ የተፈቀደልን ገዢያችንን መምረጥ እንጂ ነፃ መሆን አይደለም። this is hard truth ግን this is the reality። ገዢያችንን መምረጥ እንችላለን። በፈቃዳችን ወደ እግዚአብሔር መተን ጌታ እግዚአብሔር እንዲገዛን መምረጥ እንችላለን። እምቢ ብለን አምፀን ደግሞ ለዓለም ላይ ገዢ ለሆነው ሄደን ደግሞ መገበር እንችላለን ማለት ነው። ነፃ ሆነን እንኖራለን ማለት ከጸጋ በታች ሆነን ለእግዚአብሔር እየተገዛን እንኖራለን። ይህ ህይወት ደግሞ መጠን አለው። ስለዚህ በመጠን ለመኖር መንቃት ካለብን፣ አለማንቀላፋት ካለብን፣ ወገባችንን ወይ ልቡናችንን ወገብ መንፈሳችንን ቆፍጠን ጠንከር ማድረግ ካለብን፣ ይሄ ደግሞ ለመጸለይ የሚረዳን ከሆነ፣ ፍቅርን ለመጨመር የሚረዳን ከሆነ፣ የመንፈስ ቁርርን ለመልበስ የሚጠቅመን ከሆነ፣ ይሄ ለመንፈሳዊ ህይወታችን ወሳኝ ነገር ከሆነ፣ ከመንፈስ ፍሬ መካከል የመጨረሻው ከሆነ ራስን መግዛት ተብሎ የተቀመጠው ከሆነ ራሳችንን እንድንገዛ ልካችንን እንድናውቅ፣ ልካችንን ስናልፍም ስናንስም እንድናውቅ ልካችን ምንድነው? ልካችንን ካልተነጋገር ከባድ ነው የሚሆነው። ስቲል የኔ ልክና የምንቴ ልክ የተለያየ ሊሆን ነው አይደል? የኔ ልክና የኤፊ ልክ የተለያየ ሊሆን ነው። እንደዛ ከሆነ ደግሞ ጉራማይሌ ህይወት ይኖርናል። ቅድም ካነበብኩት ክፍል ጋር ይጋጫል። ቅድም ያነበብኩት ኤፌሶን 2 ላይ ያነበብኩት ከ20 እስከ 23 ያነበብኩት ክፍል ምንድነው የሚለው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል አይደለ? ሁሉ ደግሞ ህንፃ ሆኖ ቤተ መቅደስ ቅዱስ ቤተ መቅደስ ለመሆን ይገነባል ያድጋል ነው ያለን። ስለዚህ ማለት አንድ አይነቱ ብሎኬት ካልሆነ ሁለት አይነት፣ አንዱ 1 ሜትር ሌላኛው 50 ሴንቲሜትር ከሆነ፣ አንዱ 3 ማዕዘን ሌላኛው ሬክታንግል ከሆነ አይገጣጠምም አይደል? አብሮ አይመጣም። ህንፃው ሲታነጽ በደንብ በተመሳሳይ መልኩ መጠረብ መቻል አለበት። እንደሚበቃ ልክ ሆኖ መጠረብ አለበት። እዚህ አሜሪካን ሀገር ቨርጂኒያ የሚጠረበው ድንጋይና እዛ ቻይና የሚጠረበው ድንጋይ ሁለቱ አንድ መቅደስ ሆነው ቅዱስ መቅደስ ሆነው ሲሰሩ መግጣም መቻል አለባቸው አይደል? ተግባብተናል። ህንፃ ለመሆን ስለኛ ህይወት ነው መጠረብ። ድንጋይ ስል እኛ ህያዋን ቅዱስ ድንጋይ አይደለ? እኛን እያልኩኝ ነው። ስለዚህ እኔ እዚህ አሜሪካን ሀገር ሆኜ ስሰራ፣ ሌላ ወንድሜ ደግሞ ኢትዮጵያ፣ ሌላ እህቴ ደግሞ ሳውዝ አፍሪካ፣ ሌላ እህቴ ደግሞ ኮሪያ ሆና ሁላችንም በሐዋርያትና በነቢያት መሰረት ላይ እየታነጽን ስናድግ የተለያየ መጋቢ የተለያየ አስተማሪ ሲያስተምረን፣ ግን ሁላችን ምን ለመሆን ነው መጽሐፉ ጳውሎስ የነገረን ኤፌሶን ላይ? አንድ ቅዱስ ቤተ መቅደስ ለመሆን እናድጋለን ነው ያለን አይደለ? ስለዚህ የተለያየ ቦታ ላይ እያደግን ያለን ሰዎች መተን ህንፃው ላይ ዓለም አቀፊቷ ሆነችው የክርስቶስ ቤተክርስቲያን ላይ አካሉ ላይ መተን ስንመጣ የሚጎረብጥ የተጣመመ ምናምን እንዳይኖር ሁሉም ትክክለኛ አናጺ ሊያንጸው ይገባል። ትክክለኛ ልኬታ ሊኖረው ይገባል። ጉራማይሌ ልንሆን አይገባም ማለት ነው። የኔ ልኬት ከምንቴ ልኬት እንደ ሆዳችን አይደለም የሚለያየው። በምግብ ላይ ምናልባት እኔ በሁለት ላልጠግብ ይችላለሁ፣ ምንቴ አንድ ዳቦ ሊበቃው ይችል ይሆናል። እሱ የምግብ የፊዚካል ነው። ለመንፈሳዊ ህይወት ግን መጠናችን የተለያየ ከሆነ እድገታችንም የተለያየ ነው የሚሆነው። አንድ አካል ሆነን ለመገጠም አንመችም እንደዛ ከሆነ። ያ ደግሞ ከእግዚአብሔር ቃል ጋር አይስማማም። ስለዚህ ምንድነው መጠናችን የሚለውን ነገር አንድ አይነት ዩኒቨርሳል መጠን አለን አማኞች፣ ዳግም የተወለደን መጠን ሁላችን ማለት ነው። ያ መጠናችን ክርስቶስ ይባላል። ክርስቶስ ይባላል። ስለዚህ እንደዚህ ነው። እንደዚህ በመንፈስ እንደምትሉ አምናለሁ። ልኬ ክርስቶስ ነው እንበል። ልኬ ክርስቶስ ነው። መጠኔ ክርስቶስ ነው። አሁን እዚህ ጋር ያዛርጉልኝና 3 የተለያዩ ሐሳቦች አነሳና ሰመራይዝ አድርገዋለሁ። አውቃለሁ ብዙ ቦታ ነው እየሄድኩ ያለሁት በአንድ ክፍል ጥቅልል አድርጌ ሐሳቡን ለማስቀመጥ ማለት ነው። ማቴዎስ ላይ ታላቁን ተልእኮ ታስታውሱታላችሁ። እንግዲህ ወደ ዓለም ዳርቻ እንዲሄዱ ሲታዘዙ ያዘዝኳችሁን ቃል እያስተማራችኋቸው አይደለም? በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ቃል እና ሕግጋቱን እያስተማራችኋቸው ምን ያድርጓቸው ነው ያለው? ደቀ መዛሙርቴ አድርጓቸው። ስለዚህ ኬንያም አፍጋኒስታንም ኡዝቤኪስታንም የሚሰበክ ሰው፣ በጌታ በኢየሱስ አዳኝነት የሚነገረው ሰው በማን ስም ይጠመቃል? በአብ በወልድ በመንፈስ ቅዱስ ስም ይጠመቃል። ከዛስ ምን እንዲሆን ይማራል?
የኢየሱስ ያስተማረውን ትምህርት እየተማረ ደቀ መዝሙር እንዲሆን ያድጋል ማለት ነው። የተለያየ ሀገርን ብንኖር ግን የምናድገው ማንን ለመምሰል ነው? ክርስቶስን ለመምሰል ነው የምናድገው። ወደ ክርስቶስ መንፈሳዊ ህይወት ነው የምናድገው። ስለዚህ እየተመሳሰልን ነው የምንመጣው ማለት ነው። ደቀ መዝሙር ማለት የራሱ የሆነ ሐሳብና ፈቃድ የሌለው፣ ደቀ መዝሙር ማለት መሪውን ለመምሰል የሚኖር፣ የመሪውን ዓላማና ተልእኮ ለማሳካት የሚጥር ነው። በቃ ደቀ መዝሙር ሌላ ግብ የለውም። የደቀ መዝሙር ግቡ መሪውን መሆን ነው። ይሄ ሌላኛው መርዶ፣ ልክ እንደ ቅድሙ ነፃ አይደላችሁም እንዳልኩት ይሄ ሌላ መርዶ ሊሆን ይችላል ለአንዳንዶች፣ አላውቅም። ግን እንደ ምስራችን ከፈለጋችሁ ውሰዱት። ግን አንድ ነገር ነው የምነግራችሁ እዚህ ጋር፣ አንድ የህይወት ዓላማ ነው የተሰጠን ለሁላችንም፣ ኢየሱስ ክርስቶስን መስለን ለመኖር። ያ የህይወታችን ግብ ነው። ኢየሱስ ወደ ምድር ሲመጣ ግብ ነበረው፣ የአባቱን ፈቃድ ምን ማድረግ፣ ፈጽሞ አባቱን ማክበር አይደል? ሲጸልይም እኮ እንደዛ ነው ያለው። ዮሐንስ 17 ላይ አባት ሆይ የሰጠኝን ፈጽሜ አከበርኩ። ከዛ በመስቀል ላይ ሞሮ ተፈጸመ። ጌታ ኢየሱስ በጣም ይጸልይ ነበረ። ከጸሎቶቹ ሁሉ ግን እኛ የምናውቀው በጣም የገነኑ ጸሎቶች ውስጥ ተመሳሳይ ናቸው። ለምሳሌ ጌቴሰማኒ እንደ ደም ነጠብጣብ ከግንባሩ ላይ እየወረደ የጸለየው ጸሎት ምን እንደነበር ታስታውሳላችሁ? አባት ሆይ ቢቻለ የጽዋ ከኔ ይለፍ፣ ነገር ግን ይላል የኔ ሳይሆን የአንተ ፈቃድ። የመጣሁት አንተ ከማን ትናገራለህ እንዴ? እኔ እሱ ከነገረኝ ከላከኝ ነው፣ የእሱን ፈቃድ ልፈጽም ነው የመጣሁት። እሱን ብትቀበሉማ እኔን ትቀበሉ ነበር፣ ምክንያቱም እኔ ከራሴ አልነገርኳችሁም፣ ከእሱ ነው የነገርኳችሁ። ኢየሱስ ተልእኮ አባቱን መግለጥ ነው። ለእኛ ቤዛ መሆን መስዋዕት መሆኑ እንዳለ ሆኖ ማለት ነው። ግቡ አብን፣ ማንም ሰው ያላየውን አብን ተረከው፣ በምን በህይወቱ ተረከው፣ አሳየው ማለት ነው። ስለዚህ አብን መግለጥ፣ የተሰጠውን መስጠት፣ የመጣበት ተልእኮ ይሄ ነው። የኔ እናንተ የህይወት ተልእኮ ደግሞ ጌታችንን መምሰል ነው። ይሄ ከህይወት ፕሮፌሽን ጋር ምንም አያገናኘውም። ኢንጂነር ልትሆኑ ትችላላችሁ፣ ሐኪም ልትሆኑ ትችላላችሁ፣ መምህር ልንሆን እንችላለን፣ ጥበቃ ልንሰራ እንችላለን፣ ጽዳት ልንሰራ እንችላለን። ይሄ ፕሮፌሽን ነው፣ ምንም ከዚህ ጋር አይገናኝም። የህይወት ማለት አንድ ሰው ሐኪም ሆነ ማለት የህይወት ግቡ ሐኪም መሆን አይደለም አይደል? ሐኪም ሰውየው ሰዎችን በህመም የሚሰቃዩ ሰዎችን መርዳት ሊሆን ይችላል ግቡ። ያን ለማድረግ ደግሞ አንዱ በሕክምና ትምህርት አልፎ ያንን ያደርጋል። ሌላኛው ደግሞ ገንዘብ በማሰባሰብ በእርዳታ በኩል ያደርጋል። አንዳንዱ ደግሞ በጸሎት በኩል ያደርጋል አይደል? ግቡ ገዋን መልበስ አይደለም የሚሆነው። ዴፊኒትሊ አሁን ስትማሩ ግባችሁ ገዋን ለብሶ እሱ ግባችሁ ጀስት ስሞል አቺቭመንት ሴሌብሬሽን ነው። ግባችሁ ግን ያን ነገር አፕላይ የምታደርጉበት የምትተገብሩበት ስፍራ ነው። እስቲል ግን ያንንም ስትተገብሩ እሱ የህይወታችሁ መጨረሻ ፍጻሜ አይሆንም። እሱ ግባችሁ ከሆነ ከባድ ነው የሚሆነው። ይሄ ከፕሮፌሽን ጋር አሁን ግቡ ይሄ ብቻ ነው ስል በቃ ሰው ሁሉ ስራውን አቁሞ ኢየሱስን መምሰል የሚል ሀሳብ ብቻ እያሰላሰለ ይኖር ማለት አይደለም። ይሄ ሐኪምም ብትሆኑ፣ መምህርም ብትሆኑ፣ ወዛደርም ብትሆኑ፣ ምንም ብትሆኑ፣ ወታደርም ብትሆኑ በምትሰሩት ስራ ሁሉ ውስጥ ማንን ለመምሰል ነው የምትሄዱት? ክርስቶስን ለመምሰል፣ የክርስቶስን የመንግስቱን ወንጌል ለመግለጥ፣ የኢየሱስን ህይወት በምድር ላይ ለሌሎች ሰዎች ማሳየት። ጳውሎስ እዚሁ ምን ይላቸዋል ቆሮንቶስ ላይ? እኔ ኢየሱስን እንደምመስል እናንተ ደግሞ እኔን ምን በሉ ምሰሉ። ይሄው ነው ዓላማው፣ በቃ ይሄው ነው ግቡ። ስለዚህ ልካችን ማን ነው? ክርስቶስ ነው ማለት ነው። በመጠን ኑሩ ስንባል መጠናችን ማን ነው? ክርስቶስ ነው ማለት ነው። የመንፈሳዊ ህይወት ልኬታችን ሚዛናችን ኢየሱስ ነው ማለት ነው። አሁን ቅድም ሸምቱን አስታውሳችሁት 1 ኪሎ ሩዝ ሲባል ብረቱን ባይኖር 2 ፓስታ ያስቀምጣል ብያቸዋለሁ አይደለም በሚዛኑ ላይ። ስለዚህ እኔና እናንተ መንፈሳዊ ህይወት ልኬታው ማን ነው? በፓስተር ደረጃ ነው፣ በዘማሪት ደረጃ ነው፣ በወንጌላዊ ደረጃ ነው ብለን ግራ እንዳንጋባ ፓስታ ፍለጋ እንዳንሄድ ማለት ነው። የሁላችንም መንፈሳዊ ህይወት ደረጃችን ኢየሱስ ክርስቶስ ነው። መጠናችን የኢየሱስ ክርስቶስ የመንፈሳዊ ህይወት ደረጃ ነው። ስለዚህ ለምሳሌ ቁጣ ከሆነ የቁጣ ልካችን የኢየሱስ ቁጣ ነው ማለት ነው። ኢየሱስ ሲቆጣ ምን ድረስ ተቆጣ? አኩርፏል ጋዝ ከመለየት ነው የተቆጣው?
አጉርፎ ዕቃ እስከ መስበር ነው የተቆጣው? አጉርፎ እስከ መማታት ነው የተቆጣው? ወይ ተቆጥቶ መጥፎን ነገር ጠርጎ እስከ ማውጣት ነው የተቆጣው? አያችሁት? ልካችን መጠናችን ኢየሱስ ከሆነ ኢየሱስ ከምንድን ነው ያፈቀረው? ያፈቀረው መስመር እስኪስት ነው? ያልተገባ ደረጃ እስኪሄድ ነው? ኢየሱስ ወንዶችም ተማሪዎች ነበሩት፣ ሴቶችም ተማሪዎች ነበሩት። ከነኚህ ጋር ያልተገባ ግንኙነት ነበረው? አልነበረውም ማለት። ስለዚህ እኔና እናንተ ያልተገባ ግንኙነት ሊኖረን ይገባል? አይገባም። ምክንያቱም መጠናችን ኢየሱስ ነው። መጠናችን ኢየሱስ ነው። ይህንን ማለት መሰላችሁ ወደ ዴይ ቱ ዴይ ዕለት ተዕለት ህይወታችን ጋር ላምጣላችሁ። ከሰው ጋር ቻት ስታደርጉ፣ ስትጻጻፉ፣ ስታወሩ ወሬያችሁ መጠን እንዳልፍ ተጠንቀቁ ማለት ነው። በመጠን መኖር ማለት ይሄ ነው። ወደ መስመር አሁን መጠኑ አሁን የኔ መጠንና የከሌ መጠን ይለያያል እንዳንለው መጠን እየነገርኳችሁ ያለው መጠናችን ኢየሱስ፣ ጽድቃችን ኢየሱስ ነው። በሱ ደረጃ ነው የምናየው ማለት ነው። ስለዚህ ከሰው ጋር ስትደራረጉ፣ በትዳር ውስጥ ያላችሁ ከሌላ ሰው ጋር ስታወሩ መጠን ወቁ። ያልተገባ ጥብቅ ግንኙነት ውስጥ እንዳትገቡ። ከማያምኑ ሰዎች ጋር ስትጫወቱ የጨዋታችሁን መጠን ወቁ። መጠን እንዳታልፉ። ምክንያቱም ራሳችሁን የምትገዙ ሁኑ ነው የሚለው። ተሰብስባችሁ ስታርባክስም ይሁን በቤትም ቡና ልትጠጡ ተጠራርታችሁ ስትገናኙ ወሬያችሁ ወደ ሐሜት እንዳልፍ መጠን ይኑረን። አሜን። ወደ ሐሜት እንዳልፍብን መጠን ይኑረን። መጠኗን እንወቃት። እቺ ወሬ ሐሳቧን ልትስት ነው፣ ልትቀይር ነው፣ በቃ ነው ብለን ራሳችንን መግዛት እንችል። እኔ እኮ ጌታ ራሴን ባስተማረኝ ነው እየመከርኳችሁ ያለሁት። የመከርኳችሁን እያካፈልኳችሁ እኔ የተማርኩበት ያለሁት ነው እየነገርኳችሁ ያለሁት። ስለዚህ ስራ ቦታም ስትሆኑ ልክ እንደዛው መጠናችሁን ጠብቁ። ራሳችሁን የምትገዙ ሁኑ። ይሄ ልክ አይደለም። ይሄ መጠኑን አልፏል ማለት የምታደርጉትን ሁሉ በክርስቶስ ኢየሱስ ለእግዚአብሔር ክብር አድርጉት ነው የተባለው። ስለዚህ ይሄ ነገር እግዚአብሔርን አያከብርም። መጠን አልፏል። አሁን መጠኑን ለማወቅ መጀመሪያ መንቃት ብለን ቅድም ጴጥሮስም ጳውሎስም ንቁ ብለውን የለ ንቁ ብለውናል። ስለዚህ ይኸውላችሁ ሰው መጠኑን አለማለፉን ለማወቅ ንቁ ሆኖ መጠበቅ መቻል አለበት። ኮንሽየስ መሆን መቻል አለበት። በእንግሊዝኛ ቢ ማይንድፉል ይባላል አይደለም? አስተዋይ ሁን፣ አስተውል። ይኸውላችሁ እኛ ስራ ስንሰራ እዚህ ሀገር ለምሳሌ በጣም ታይም በቃ ዲሲፕሊን ያደርጉናል አይደል? ከሀገር ቤት ከመጣን በኋላ በደንብ ነው የሚኮረኩሙን የሚሞርዱን። ተቀጥረን ኮርፖሬት ስራ የምንሰራ ከሆነ ታይም ላይ በደንብ ጊዜ ላይ በደንብ ይሞርዱናል ማለት ነው። እና እንደው ከመጠን በላይ እና ኤክስኪውዝ ካላገኘን በስተቀር አናረፍድም፣ አንቀርም። በአመት ስንት ጊዜ ኤክስኪውዝ ታገኛላችሁ? እንደው በወር ስንት ጊዜ ደውላችሁ ድንገተኛ ኢመርጀንሲ ኮል አውት ታደርጋላችሁ? ሊሚት አለው አይደል? ሊሚቷን ስለምናውቃት አናልፋትም። ይሄ ማለት ነው ንቁ ነን ማለት ነው። በወር ስንት ጊዜ በላይ ካረፈድን ቅጣት እንደሚያመጣ እናውቃለን። ዲሲፕሊን ቅጣት ውስጥ እንደሚጥለን እናውቃለን። ስለዚህ አናልፍም። ሊሚቷን እናውቃለን፣ ገደቧን እናውቃለን፣ መጠኗን እናውቃለን ማለት ነው። በመንፈሳዊ ህይወትም እንደዛ ነው። ንቁ መሆን መቻል ያለብን፣ በጣም ኮንሽየስ መሆን መቻል። አእምሯችን ንቁ ነው መጠበቅ አለበት። ንግግራችን ከቅድስና መስመር እንዳልፍ፣ ህይወታችን ልምምዳችን ከዛ መስመር እንዳልፍ፣ ወሬያችን ይሄ ቅዱስ ከሆነው ነገር እንዳልፍ፣ ክርስቶስን ከሚያከብር ነገር እንዳልፍ መጠኑን ማወቅ መቻል አለብን። የምንበላው የምንጠጣው ይሄ ኤቭሪ አስፔክት ኦፍ ላይፍ ላይ በህይወት የሁሉም አቅጣጫ ላይ የሚጨመር ነው ወገኖቼ። በህይወት የሁሉም አቅጣጫ ያለ መጠን ማድረግ ያለብን ፍቅርን ብቻ ነው እና ስጦታን ብቻ ነው። እሱን የሚሰጥ በልግስና ይስጥ ስለሚል አይደል? የሚሰጥ በልግስና ይስጥ ስለሚል ማለት ነው። እሱን አለገደብ ውስጣችን እንደወደደና እንደፈቀደ መስጠት እንችላለን። ስጦታ ላይ ማለት ነው፣ መስጠት ላይ። ኑሯችንን ስንኖር ግን መጠን ያስፈልገናል። ራስን መግዛት የሚባል ነገር አለ ማለት ነው። ስንነጋገር ንግግራችን መጠን እንዳልፍ፣ ክርስቶስን የማያከብር ደረጃ እንዳይደርስ ራሳችንን ተው ፒተር ልክ አይደለም፣ በዚህማ ጌታ አይከብርም ብዬ ራሴን ማድረግ መመለስ አለብኝ። ግን እላፊ ልናገር ስል ኮንሽየስ ካልሆንኩኝ፣ ንቁ ካልሆንኩኝ ማወቅ እችላለሁ? ይሄንን አልችልም ማለት። እዚህ እኔ ወንድማችሁ ጴጥሮስ ትርፍ ቃል ሰው እንዳልናገር ኦር ደግሞ ያልተገባ ነገር እንዳላደርግ አይምሮዬ ንቁ ሆኖ የማደርገውን ነገር ሁሉ መከታተል መቻል አለበት።
የምንሰራውን ሁሉ መከታተል መቻል አለብን። በቤታችን ውስጥ፣ በትዳራችን ውስጥ፣ ከልጆቻችን ጋር፣ በስራ ቦታ፣ በቤተክርስቲያን አገልግሎት ውስጥ ላንግባባ እንችላለን። ያ አለመግባባት ግን ወደ ጥላቻ እንዳያድግ ኮንሽስ መሆን መቻል አለብን። ንቁ መሆን መቻል አለብን። ራሳችንን መግዛት አለብን። ጌታ ለጌታ ብለን ሰው መጣላት ብሎ ነገር የለም። አሜን። ለጌታ ብዬ ነው የተጣላሁት ብለን አይሰራም። እንደዛ ለጌታ ብለን ከማንም ጋር አንጣላም። ለጌታ ብዬ ነው ያኮረፍኩት አይሰራም። እንደዚህ ያለ ነገር ይኸው ለጌታ ብለን መታረቅ ነው ያለብን። ለጌታ ብለን መስማማት ነው ያለብን። ለጌታ ብለን መጠን መጠበቅ ነው ያለብን። ስለዚህ ለጌታ ብዬ ነው ብለን እርቃናችንን ቤተክርስቲያን መምጣት አንችልም። በዚህ ዘመን ቤተክርስቲያን ያጣችው መጠን ነው፣ ራስን መግዛት ነው። ለጌታ ብለን ምን ድረስ ነው የምንገለጠው? ለጌታ ብለን ምን ድረስ ነው የምንዘለው? ለጌታ ብለን ምን ድረስ ነው ዓለም ውስጥ ያለውን ሁሉ ዲምላይቱንም ፎጉንም ምኑንም የምናስገባው? እኔ ዘመናዊነት ተቃዋሚ ሆኜ አይደለም፣ ግን ምን መጠን ግን ያስፈልገዋል። መጠን ግን ያስፈልገዋል። የሆነ ቦታ ላይ መገደብ ይኖርብናል። ለዚህ ነው ይኸውላችሁ የቀድሞ አባቶች የድሮ ጥንታውያን የሚባሉት ቤተክርስቲያኖች ብዙ ገደብ በቤተክርስቲያን የሚሰጥ ቀኖና አላቸው፣ ህግ አላቸው። አለባበስ ላይ ህግ አላቸው፣ አመጋገብ ላይ ህግ አላቸው፣ እያንዳንዱ ድርጊት ላይ ህግ አላቸውና አንዳንዴ እኛ ህጉን ከጸጋው አከረሩትና እኛ የበለጠ ጠላንባቸው። እሱን አይደል? እውነት ነው አይደል? ህጉን ከጸጋው አከረሩትና መጽደቂያ መንገድ ሲያደርጉት ነው የተቃወምናቸው። የእግዚአብሔር ባሪያ ማርቲን ሉተር ማለት ነው የተቃወመው። በነገራችን ላይ የዛሬዋን ቤተክርስቲያን ቢያት ይደነግጣል፣ ሌላ ተሐድሶ ያስነሳል። እኔን ቢያኝ ይደነግጣል። ኧረ እኔ አይደለም ያደስኩት ነው የሚለው። ምክንያቱም በጣም ርቀናል ከወንጌል። ራቁ ካልናቸው ሰዎች እኛ ራሱ ራቀን በጣም ማለት ነው። ምክንያቱም ለህይወታችን መጠን ለኑሯችን ራስን መግዛት ስለሌለው ንቁ ሆነን ስለማንከታተል እና እነኛ በዛኛው ቤት በሌላኛው ቤት ያሉ ሰዎች ምን ያደርጋሉ? ህግ ያወጣሉ። ስለ እያንዳንዱ ነገር ህግ ያወጣሉ እና ያቺን ህግ ስትተላለፉ ትወገዛላችሁ። ስለዚህ ሰው ይመለሳል። ቤተክርስቲያን ትሰማለች፣ አባቶች ይሰማሉ፣ ይታዘዛሉ ማለት ነው። ቅድም እንዳልኳችሁ ነው የሌሎች ችግሮችን ሳይሆን ከዚህ ከትእዛዝ አንጻር በመጠን ከመኖር አንጻር ነው እየነገርኳችሁ ያለሁት። የኛ ነገሮች መጠን አለፉ። የኔ መንፈሳዊ ህይወት መጠን አለፈ። ዳኛዬ ጌታ ኢየሱስ ነው ብለን ግን ምድራዊ ዳኛ አጣል። ልክ አይደለም ወገኖቼ። እንዴ ሰውም ነው የሚመለከተን እኮ አይደል? እናንተ ይሄ ህይወት አታዩኝም? እኛም ባላቶሊ ተቆርጬ በመጣት አደነግጡብኝም? አይኑ እኮ ጸጉር ቁርጥ እኮ መንግስተ ሰማያት አያስገባም አያስቀርም። ግን ትደነግጣላችሁ አይደል? ምን ነካው ወንድም ጴጥሮስ? እንዴ ደህና ልጅ አልነበር እንዴ? ዛሬን ቃላቅ እንደዛ ነው የምትሉኝ አይደል? የሆነ ልዩ ነገር አድርጌ ብመጣ ማለት ነው። ምክንያቱም ስታዩት ያ ነገር ለመንፈሳዊ ህይወት የሚጠቅም አይደለም፣ መጠን ያለፈ ነገር ነው። ስለዚህ ሐዋርያው ቅዱስ ጴጥሮስ በመጠን እንኑር ይለናል። የመጠናችን ልኬታ ኢየሱስ ክርስቶስ ነው። ስለዚህ የምናደርገው ነገር ሁሉ ኢየሱስንና እግዚአብሔርን ማክበር መቻል አለበት። ለእግዚአብሔር ክብር መሆን መቻል አለበት። ለእግዚአብሔር ክብር የማይውል የትኛውም ነገር ከመጠን ያለፈ ነው። አሜን። አሁን ከመጠን ሳልፍ እንዴት እናውቃለን? ቁንጣን ሲዘኝ እንዴት እናውቃለን ካለን እግዚአብሔርን የማያከብር በሙሉ እኛን አስደስቶን ጌታን ያላከበረ ነገር በሙሉ መጠን ያለፈ ነው። እንዲሁም ደግሞ እግዚአብሔር ካየልን ህይወት ከደቀ መዝሙርነት ያነሰ ሁሉ እሱም ከመጠን በታች ነው። ይኸውላችሁ ከመጠን በታች ከደረጃ በታችን መኖር አንችልም። ከደረጃ በላይ መውጣት የለብንም። ደረጃው ኢየሱስ ነው። በዛ ልክ ነው መኖር የተጠበቀብን። እዛ ልክ ላይ ባንዴ ላንደርስ እንችላለን። ዕለት ግን ወደዛ ልክ ነው መሮጥ ያለብን። ወደዛ ደረጃ ነው፣ ወደዛ መጠን ነው ማደግ ያለብን። አሜን። ከዛ ላለመውረድ፣ ከዛ ደግሞ ላለማለፍ፣ ላለመተላለፍ ማለት ነው። ወደ ተሳሳተ ነገር ውስጥ እንዳንገባ ነው መጠንቀቅ ያለብን። ክብር ለእግዚአብሔር ይሁን። ስለዚህ ወንድሞቼ እህቶቼ ዛሬ በዚህ ምሽት ያነሳሁትኝ ሐዋርያው ቅዱስ ጴጥሮስና ጳውሎስ እንደመከሩን በመጠን እንኑር። መንፈሳዊነታችንን አሁን የልቡናችንን ወገብ እንታጠቅ። መንፈሳችንን ቆፍጠን እናድርገው። ጨከን እንበል። ከዚህ በኋላ
ይሄ ወሬ አለፈ ሐሜት ነው እንበል። በቃ ይሄ ነገር ለኔ አይመጥንም፣ ለመንፈሳዊ ህይወት አይመጥንም እንበል። ይሄ ነገር የደቀ መዝሙር ህይወት አይደለም እንበል። ዝማሬያችን ላይ ቢሆን፣ አገልግሎታችን ላይ ቢሆን፣ አለባበሳችን ላይ ቢሆን፣ አኗኗራችን ላይ፣ አመጋገባችን ላይ፣ የስራ አሰራራችንን ቢሆን፣ ትዳራችን ውስጥ ቢሆን፣ ትምህርት ቤት ቢሆን፣ መስሪያ ቤት ቢሆን፣ አገልግሎት ላይ ቢሆን፣ ኳየር ውስጥ ቢሆን፣ በጸሎት ቡድን ቢሆን፣ በልዩ ልዩ ህብረት ውስጥ ብንገባ ይሄ ነገር ደቀ መዝሙር አይሸትም፣ ይሄ ከመጠን በታች ነው ወይ ይሄ ደግሞ ከመጠን ውጪ ነው ብለን እንመለስ። ንቁ እንሁን፣ እንከታተል። ስለዚህ እኔ እንዲህ አይነት ልምድ ብንለምድ ደስ ይለኛል። እኔ ራሴን አሁን ያስለመድኩትን ነገር ለእናንተ ልንገራችሁ። አሁን ለጊዜው አሁን ኤልሲ ወደፊት እንደምትለኝ ወደዛ እንደምንመጣ አስባለሁ። እኔ ግን አሁን ለጊዜው ራሴ ላይ ነው መጀመሪያ ራሴን ለመለወጥ ስለሆነ ሁልጊዜ ራሴን እጠይቀዋለሁ። እንዴት ነህ? ውሎ እንዴት ነው ብለውና በመጠን እየኖርክ ነው ወይ ራሴን እጠይቀዋለሁ። እና እንደዚህ ብንባባል ደስ ይለኛል። እንደው ልምድ ቢሆንብን ስንገናኝ እንዴት ነህ? ህይወት እንዴት ነው ብቻ ሳይሆን እንዴት ነው ህይወት? ደህና ነው? ቤተሰብ ደህና ነው? አንተስ በመጠን እየኖርክ ነው ብንባባል ማለት ንቁ አይደል የተባለው? እንድታነቁኝ እኮ ነው። እናንተ ስታገኙ ፒተር እንዴት ነህ? ደህና ነህ? ቤተሰብ ልጅ ደህና ነው ምናምን ብላችሁ በመጠን እየኖርክ ነው ብትሉኝ ታነቁኛላችሁ። መጠን ያለፍኩበትን ነገር ማለት እርስ በእርስ ምን እንሆናለን? እንነቃለን። አንዱ ሌላኛውን ያነቃቃል ማለት ነው። ስለዚህ በመጠን ኑሩ፣ ንቁ ስለተባልን አንዳችን ሌላኛችንን የምናነቃ እንሁን። እግዚአብሔር በዚህ ይባርከን። እንደው ወይዬም ከቻልሽ እኔ አላስገድድሽም፣ ግን እንደው ውስጥሽ ከሞላ ግን ሰላም ካልሽም በኋላ እንዴት ነው ወገኖች? ደህና ናችሁ? ትበረታላችሁ? በመጠን ትኖራላችሁ? በይን አስታውሽን በመጠን መኖራችንን፣ ሰው አለማማታችንን፣ ትርፍ ነገር አለመብላታችንን፣ የሆነ ነገር አለማበላሸታችንን፣ እቺን መጠን የመጨረሻ ማመጣት አንድ ነገር ላይ ነው ወገኖች። ራሳችሁን የምትገዙ መጠኑ ለትምህርትም ይሆናል። የተሳሳተ የተዛባ የተጣመመ ትምህርትም ውስጣችን እየጠቀጠቅን እየተመገብን በቴሌቪዥኑም በምኑም በስልኩም በቲክቶኩም በምኑም እየተመገበ አእምሯችን ውስጥ እየገባ ኃጢአት እንዳይፋፋ የተሳሳተ ትምህርት እንዳይገነግንብን በውስጣችን የተጣመመ ትምህርት ትዕቢተኛ የሚያደርግ ነገር ውስጣችን እንዳይገባ የእግዚአብሔር ቃል ትሁት ነው የሚያደርገው። የእግዚአብሔር ቃል ሀምብል ነው የሚያደርገው። የእግዚአብሔር ቃል ለሌሎች የምንሰጥ ነው የሚያደርገው። እንደዚህ ነው የሚያደርገው። ትዕቢተኛ የሚያደርገን ይብላይ ለሚልኮል ምናምን የሚያስብለን ከሆነ የራሱ ጉዳይ ሰው ጤፉ የሚያደርገን ትምህርት ከጌታ አይደለም። እሱ ከጌታ አይደለም። ሮሜ 12 ባለፈው አንስቼዋለሁ። ሮሜ 12:1 ወዳጆች የራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ፣ እርሱም ለሰው አእምሮ የሚመች አገልግሎታችሁ ነው። እደግመዋለሁ፣ ለማንም የሚመች ለሰው አእምሮ የሚመች አገልግሎታችሁ። እኔ የጌታ ባሪያ ነኝ፣ ግን የማገለግለው እናንተን ነው። እኔ ጌታ ነው እንዴ እያገለገልኩ ያለሁት አሁን? እንዴ እኔ ለጌታውን ዕጣን እያቀረብኩለት ነው እጅ እያስታጠቅኩት ነው ጌታ አይደለም እኮ። እኔ እኮ እናንተን ነው እያገለገልኩ ያለሁት አይደል እንዴ? መልእክቱ ነው ከጌታ። የሚጠቀምብኝ ነው ጌታ፣ የሚገለገልብኝ ጌታ ነው። ግን እኔ ግን እያገለገልኩ ያለሁት እናንተን ነው የማስተናግደው፣ ለእናንተ ነው ምግብ የማቀርበው፣ እናንተን ነው እጅ የማስታጥበው፣ እናንተን ነው እጅ የምነሳው። ስለዚህ እኔ እጃችሁን ላስታጥብ ስመጣ ደረቴን ገልብጬ ይሆናል እንዴ? በትህትና አንገቴን ሰበር አድርጌ ጎንበስ ብዬ ነው አይደል መምጣት ያለብኝ? እንደዛ እኮ ነው መሆን ያለብኝ። ስለዚህ ይኸውላችሁ እንደዚህ ነው መንፈሳዊ ህይወት መሆን ያለበት። የምናገለግለው ሰዎችን ጭምር ነው። የእግዚአብሔር አገልጋዮች ነን ማለት እግዚአብሔርን እጁን የምናስታጥብ ነን ማለት አይደለም። እግዚአብሔርን ወክለን በምድር ላይ ያሉ ሰዎችን የሚበሉ የሚጠጡ በብዙ ነገር ውስጥ የሚያልፉ ሰዎችን ነው የምናገለግለው። የምንዘምረው ለእግዚአብሔር ቢሆንም ደግሞ ሰዎች ማለት ለብቻችን እኮ በር ዘግተን አይደለም። በጉባኤ የምናደርገው በአደባባይ የምናደርገው አገልግሎት ሁሉ እግዚአብሔርን ብቻ ሳይሆን ሰውንም ነው እያገለገልን ያለ ነው። ስለዚህ ሰውን ስናገለግል ደግሞ ለሰው አእምሮ የሚመች መሆን አለበት። ራስን የምንገዛ መሆን መቻል አለብን። በመጠን የተለካን መሆን መቻል አለብን ማለት ነው እንጂ ዝም ብለን በዘፈቀደ መሆን አንችልም። እግዚአብሔር አምላክ በመጠን በመኖር ይባርካል። መጸለይ ነው እንደዛ ነው። ከዚህ ቅዱስ ጴጥሮስ ባለው ልዝጋ። ሐዋርያው ቅዱስ ጴጥሮስ ለምን በመጠን እንኖር ሲባል ትጸልዩ ዘንድ
ሁለተኛ ባላጋራችሁ ዲያብሎስ ዙሪያችሁ ስለሚዞር በመጠን ኑሩና ንቁ። ምክንያቱም ቁንጣን ከያዛችሁ ከጠገባችሁ እንቅልፍ ነው የሚላችሁ፣ አታስተውሉም። በመጠን ካልኖራችሁ አታስተውሉም። ሁሉን ነገር ካግበሰበሳችሁ አታስተውሉም። የጠላትንም ነገር ታግበሰብሳላችሁ። ስለዚህ በመጠን ኑሩ። ለምን እንዴ? ብዙ ውጊያ ውስጥ ነው ያላችሁት። ብዙ ተጋድሎ ይጠብቃችኋል። ስለዚህ ባላጋራችሁ እንዳይጠልፋችሁ፣ እንዳይጥላችሁ እናንተ በመጠን ኑሩና ንቁ። ነቅታችሁ ጠብቁት። ሌላኛውስ እንድትጸልዩ መጸለይ እንድትችሉ፣ ሌላስ እንድትበረቱ እና ምን እናድርግ? መንፈስ በቆርጠኛውን የልቡናችሁን ወገብ ታጠቁ። ከዛስ የልቡናችሁን ወገብ ታጥቃችሁ ቆርጣችሁ ነቅታችሁ ጸልዩ። ምን ለማድረግ? በዚህ በመጠን ለመኖር ራስን ለመግዛት ወገኖቼ፣ ራሳችንን የምንገዛ እንሆን፣ በመጠን የምንኖር እንሆን። እግዚአብሔር አምላክ በዚህ ዓመት በዚህ ይባርከን። እባካችሁ ስትገናኙ ራሳችሁንም ቢሆን የሚጠይቃችሁ ካጣችሁ በመጠን እየኖርክ ነው በሉት። ማስታወሻ ያዙ፣ ሪማይንደር ስልካችሁ ላይ ከቻላችሁ አላርም ሙሉ። እንዲህ ነው ህይወት፣ መንፈሳዊ ህይወት ይውላችሁ። በስራ ነው፣ ለትምህርት አላርም፣ ለስራ አላርምን ሞላ የለ አላርማችሁ ላይ ሪማይንደር ሙሉ። በመጠን እየኖርክ ነው ወይ የሚል ጥያቄ ጻፉበት፣ የአላርሙን ስም። ከዛ በኋላ ማታ ማታ ወይ እንዲጮህ አድርጉት፣ ከመኝታችሁ በፊት ወይም ጠዋት ላይ አድርጉት። ስትነቁ አላርሙ ሲጮህ በመጠን እየኖርክ ነው እያለ ይጩህ። እንደዛ አድርጉት፣ ሴት አድርጉት። በቀን 3 ሙሉት፣ እንዳውም ብትችሉ በቀን 3 ሙሉት እና ያስታውሳችሁ። ምን ችግር አለው? አላርም ስትሙሉ ጉዳዩን መጻፍ ይቻል የለ? እኔ እንደዛ አደርጋለሁ። ሙሉት፣ አላርም ሙሉት። እውነት እንደው በጌታ እንደው ከታዘዙኝ እኔ በቃ ይህን በድፍረት ልጠይቃችሁ፣ ያበረታችኋል ብዬ ስለማስብ፣ አብረን እንበረታለን ብዬ ስለማስብ እና እንደው በወሬ መካከል አላርሟ ጥልው ብላችኋ በመጠን እየኖርክ ነው የሚል ጽሑፍ ብቅ ሲል በቃ ወዲያውኑ ያነቃናል ማለት ነው። ንቁ ስለሚለኝ እያልኳችሁ ያሉት እንድንነቃ ማለት ነው። እግዚአብሔር አምላክ ይባርካችሁ። በመጠን በመኖር ይባርከን። በመጠን በመኖር ራስን በመግዛት እግዚአብሔር አምላክ ይባርከን። ተባረኩ። ጨርሻለሁ። ይሄ ሃሌሉያ! ኢየሱስ ጌታ ነው። ፒተርዬ እግዚአብሔር አምላክ ዘመንን ይባርክ። በጣም ድንቅ የሆነ ትምህርትን ያስተማርከን ወገኖች። እንግዲህ ከጠዋት ጀምረን ዛሬ ስለ ጥበብ ነበረ ሲጸልይ የነበረው። እንግዲህ ስለ ጥበብ ከጸለየን ዛሬ ሙሉ ቀን ጥበብ ሲለን ነበር እግዚአብሔር። እና እንግዲህ በመጠን የሚኖር ሰው ጥበበኛ ነው ማለት ነው፣ በጥበብ የተሞላ ነው ማለት ነው። እና የጸሎታችን በቃ ማሰሪያ ነው ማለት ነው የዛሬው ስብከት። እና ከዚህ ብዙ ነገር የቀረልን ይመስለናል። ለእያንዳንዳችን በክርስትና ሕይወታችን በጥበብ እየኖርን ነው ወይ? ኢየሱስ ክርስቶስን እየመሰልን ነው ወይ? አንደበታችን በጥበብ እየተናገረ ነው ወይ? አረማመዳችን በጥበብ ነው ወይ? አኗኗራችን ከሰው ጋር ስንኖር በጥበብ ነው ወይ ስንል ነበር። አሁን ደግሞ በመጠን እየኖርን ነው ወይ? በመጠን መኖር ማለት በቃ ልካችን ምንድን ነው ማለት ነው። ክርስቲያን ልኩ ምንድን ነው? ኢየሱስ ክርስቶስ ነው አለን። በቃ ኢየሱስ ክርስቶስ ደግሞ ልኩ የሆነ ሰው በልክና በመጠን ነው የሚኖረው። በቃ ልካችን ኢየሱስ ነው፣ መጠናችን ኢየሱስ ነው። አንደበታችን ሲናገር ኢየሱስን እያለ መጠናችንን ልካችንን ለሌላ ሰው ማሳየት አለብን። መንፈስ ቅዱስ በውስጣችን ደግሞ እንዲሰራ በመጠን መኖር አለብን። በመጠን ለመኖር ደግሞ የመንፈሳዊ ሕይወታችን ማደግ አለበት። በመንፈሳዊ ሕይወቱ ያደገ ሰው ደግሞ በጥበብ ይኖራል። ይህን ቀርቶልኛል እኔ እና እግዚአብሔር መንፈስ ደግሞ በውስጣችን እንዲሰራ በጥበብ መኖር ያስፈልጋል። መንፈሳዊ ክርስቲያን የሆነ ሰው በአጠቃላይ በጥበብ መመላለስ፣ በጥበብ ኢየሱስ ክርስቶስን መግለጥ፣ በጥበብ ብዙ ነገር ማድረግ ይችላል። እና ፒተርዬ በጣም ነው የዛሬው ትምህርት መቼስ ለእያንዳንዳችን ለህይወታችን በቃ በጣም መርህ የሆነ ትምህርትን ያስተማርከን። ዘመን ይባረክ ፒተርዬ። ምንቴ መካከላችን ካለ አንድ አድርገህ ለቃሉና ለፒተር ጸልየ ፕሮግራማችንን እንጨርሳለን። ፒተርዬ ዘመን ይባረክ። እስካሁን የዘመራችሁ ዴቪዬ፣ ኃይልዬ ሁላችሁም ተባረኩ። አብራችሁን ደግሞ ያመሻችሁም ተባረኩ። ምንቴ አሚዩት አድርገህ መጸለይ ትችላለህ? እሺ
እስቲ ሁላችንም እንጸልይ። ግን አንድ መዝሙር እስቲ አንድ ሁለት ጊዜ ልዘምርና ጸልያለሁ። የድሮ መዝሙር ነው። ሕያው ቃል ጌታ ክቡር ድምፅህ ከስለታም ሰይፍ ይበልጣል፣ ልብን ሰንጥቆ ይገባል። ሕያው ቃል ጌታ ክቡር ድምፅህ ከስለታም ሰይፍ ይበልጣል፣ ልብን ሰንጥቆ ይገባል። ይመረምራል ልብንም እውነት ያበራል ዓይንንም፣ እንጀራ ሆኖ ያጠግባል ሲሻው እሳት ነው ያጠፋል። ይመረምራል ልብንም በእውነት ያበራል ዓይንንም፣ እንጀራ ሆኖ ያጠግባል ሲሻው እሳት ነው ያጠፋል። ይመረምራል ልብንም በእውነት ያበራል ዓይንንም፣ እንጀራ ሆኖ ያጠግባል ሲሻው እሳት ነው ያጠፋል። ሃሌሉያ ኦ ሃሌሉያ ኢየሱስ ሃሌሉያ። እናመሰግንሃለን እግዚአብሔር ስለመጣልን ሕያው ቃልህ፣ ስለመጣልን ሕያው ድምፅ የእስራኤል ቅዱስ። አቤቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናከብርሃለን። እንዳንተ ያለ ማንም የለም። የሚያይ ደግሞም የሚናገር ሲናገር እውነትን የሚናገር እንዳንተ ያለ አምላክ እንዳንተ ያለ ጌታ አላየንም። የእስራኤል ቅዱስ ዛሬ ዲፊሸንሲያችንን አይተ በጎደለን ነገር ላይ ቃልህን ስለላክ የእስራኤል ቅዱስ እግዚአብሔር በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። እኛ የዘመኗ ቤተ ክርስቲያን እኛ እግዚአብሔር መንፈስ ቅዱስ በመጠን መኖር አቅቶን ጸሎት ትግል ሆኖብን ያለንበት ዘመን ላይ ነው። በመጠን መኖር አቅቶን አገልግሎት ትግል የሆነብን ዘመን ላይ ነው። በመጠን መኖር አቅቶን ስትናገር መስማት ተስኖናል። በመጠን መኖር አቅቶን እንደ ኤሊ አይኖቻችን የፈዘዙበት ዘመን ላይ ነው ያለ ነው። እግዚአብሔር መንፈስ ቅዱስ የጎደለንን ነገር ያጣነውን ነገር የጣልነውን ነገር አይተ በቃል ወደኛ ስለመጣ እግዚአብሔር ሆይ እናመሰግንሃለን። በጉስቁልናችን እንድንጠፋ ፈቃድህ ስላልሆነ እግዚአብሔር ከጸጋህ እንድንጎድል እንድንወድቅ ፈቃድህ ስላልሆነ ልታነሳን እግዚአብሔር ሆይ ኃይል ልትሰጠን ደግመ ልታበረታን በቃል ንቁ ስላልከን እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም እናመሰግንሃለን። ቃል እንደሚናገር አንተ የምተኛ ንቃ ክርስቶስም ያበራልሃል ከሙታንም ተነስ ተብሎ እንደተጻፈ እግዚአብሔር ሆይ እንደ ሞተ ሰው ከተኛንበት ካንቀላፋንበት በጨለማ ካለንበት ነገር ዛሬ ቃል መጥቶ ንቁ ብሎ ስላነቃን እግዚአብሔር ሆይ ክብር በሰማይ በምድር ላንተ ይሁን። ቃልህ ሲናገር መልአኩ ወደ እስር ቤት ገብቶ ተኝቶ የነበረውን ተደላሎ የነበረውን ጴጥሮስን ጎኑን መጥቶ አነቃው ተብሎ ተጻፈ። ቃል ዛሬ ጉናችንን መጥቶ ስላነቃን ክብር በሰማይ በምድር ላንተ ይሁን። አሁንም ደግመን መንቃት በጌታ በኢየሱስ ስም ይሁንልን። እግዚአብሔር ሆይ እንድንጸልይ ዙሪያችንን የሚዞረን ባለጋራ እንዳለ አውቀን ሊወጠን የሚፈልግ የሚመኘን ዲዛይሩ እኛን ዲቫወር ማድረግ የሆነ ኢነሚ እንዳለን ገብቶን በኢየሱስ ዕለት እንድንነቃ በጌታ በኢየሱስ እንድትረዳን እኔ ጸልያለሁ። በእያንዳንዷ ቀን እግዚአብሔር ሆይ በእያንዳንዷ ሰዓት በእያንዳንዷ ደቂቃ በመጠን መኖር ለአንደበታችን መጠን ለአስተሳሰባችን መጠን የእስራኤል ቅዱስ ለምኞታችን መጠን ለልባችን መሻትና ፈቃድ መጠን ማድረግ እንድንችል እግዚአብሔር ሆይ በኢየሱስ እንድትረዳን ጸልያለሁ። እርዳን እግዚአብሔር ሆይ እንድንነቃ እንጂ እንዳናንቀላፋ የሰማይ አምላክ እንድንነቃ እንጂ እንዳናንቀላፋ። ጌታ ኢየሱስ ጥያቄ ጠየቁ። መልካም ዘር ዘርተን አልነበረምን? እንግዲህ እንክርዳዱ ከወዴት መጣ ብለው ሲጠይቁ እንዲህ አልክ፣ እናንተ ተኝታችሁ ጠላት በማታ ጠላት በሌሊት ዘር ዘራ፣ ክፉ ዘር ዘራ፣ እንክርዳድ ዘራ። ለዚህ ነው አለክ ኢየሱስ። ዛሬ ጸልያለሁ እኛ መንቃት አቅቶን ተኝተን እግዚአብሔር ደብቶን እንቅልፍ ብሎን ታግቶን እግዚአብሔር ሆይ አቅማተን ጠላት ዘር እንዳይዘራብን በኢየሱስ ዕለት እንድንነቃ አሁንም ጸጋ እንዲበዛልን
የእስራኤል ቅዱስ ላትረዳን አልተናገርከንም፣ ላታበረታን አቅም ላትሆን ከጎናችን ቆመህ እጆቻችንን ላትይዝ አልተናገርከንም። ጴጥሮስን በወጀቡ ላይ ና ካልከው በኋላ ሲሰጥም የራስ ጉዳይ አላልከውም። የእስራኤል ቅዱስ ደርሰ እጁን ያዝከው። ዛሬም እንድንሄድ እንድንሻገር የነገርከን ኢየሱስ ካጠገባችን ቆመ እጃችንን ትይዘናለህና በኢየሱስ ስም እናመሰግንሃለን። ዕለት ዕለት እጃችንን ያዘን። ዕለት ዕለት ተሻገሩ ወደ ማዶ አልክ። ወደ ማዶ ሊሻገሩ ሲጀምሩ እኖ ማዕበል መጥቶ ነው ጀልባዋን መታት ይላል። እኖ ተጨነቁ። በዛን ጊዜ በወጀቡ ላይ እየተራመድክ መጣ። የተናገርክ ጌታ፣ ቃል ከአፍ የወጣ ጌታ፣ ድምፅ ያወጣህ ኢየሱስ የራሳችሁ ጉዳይ ብለህ አልተውክም። ነገር ግን በወጀቡ ላይ እየተራመድክ መጣ። ዛሬም ልክ እንደዛ ወጀብ እግዚአብሔር ሆይ እንደዛ ወጀብ እንዳንነቃ ተጫጭኖን፣ እንዳንነቃ ገፍቶን፣ እንዳንነቃ አስጨንቆን ባለው ነገር ላይ በኢየሱስ ስም ዛሬ በቃል ጉልበት ስለመጣ መንፈስ ቅዱስ ቀንበራችን ስለሚሰበር እግዚአብሔር ቀንበራችን የእንቅልፍ ቀንበር፣ የድካም ቀንበር፣ የመታከት ቀንበር፣ ያለ ልክ የመኖር ቀንበር እግዚአብሔር ያለ ገደብ የሆነ ምኞት ቀንበር፣ ያለ ገደብ የሆነ ሐሳብና ህልም ቀንበር በኢየሱስ ስም ከህይወታችን ተሰብሮ አይኖቻችን ለሰማያዊ ነገር በርተው እነሆ ንጉሱን ኢየሱስን በውበቱ እያየነው እንድንነቃ፣ እንድንታገል፣ እንድንጋደል መንፈስ ቅዱስ ልትረዳን ስለመጣ ክብር በሰማይ በምድር ላንተ ይሁን። ቀንበር ተሰበረ። በኢየሱስ ስም ቀንበር ተሰበረ። ቀንበር ተሰበረ። እግዚአብሔር ቀንበር ተሰበረ። የዚህ ዓለም ኑሮ ቀንበር በኢየሱስ ስም ተሰበረ። ቃሉን ላከ ፈወሳቸው ነው የሚለው ቃል። ቃሉን ላከ ዝም ብሎ አለፋቸው አይልም። ቃልህ የታመነ ነው። እግዚአብሔር ሆይ ዛሬ ቃልህ የመጣው ሊፈውሰን ነው። ቃልህ የመጣው ስራታችንን ሊፈታ ነው። ቃልህ የመጣው አይናችንን ሊያበራ ነው። ቃልህ የመጣው ጉልበቶቻችንን ቁርጭምጭሚቶቻችንን ሊያጸና ነው። ቃልህ የመጣው አመለካከታችንን ሊቀይር ነው። ቃልህ የመጣው መንገዳችንን ሊቀይስ ነው። ቃልህ የመጣው በከፍታ ላይ ሊያቆመን ነው። ቃልህ የመጣው እግዚአብሔር ሆይ ቀድሞ የተናገርከን በእኛ የነበረውን የጸጋ ስጦታ ሊያነሳሳ ሊያቀጣጥል ነው። መንፈስ ቅዱስ ክብር ለአንተ ይሆን። እናመሰግንሃለን። ከዚህ በኋላ በመጠን መኖር ስለምንችል ወንድሜ እንዳለው ዕለት ዕለት እግዚአብሔር ሆይ በእያንዳንዱ ቀን ዕለት ዕለት በመጠን መኖራችንን ቼክ ማድረግ ከዚህ በኋላ የምንጀምርበት ጸጋ፣ ራሳችንን በዚህ ቃል እውነት የእስራኤል ቅዱስ የምንገዛበት ጸጋ ዛሬ በዚህ ምሽት ስለሰጠ እናመሰግንሃለን። ክብር ላንተ ይሁን ኢየሱስ። አቤቱ ወንድሜን እየባረክ ባርከው። ሁሌ የምንጀምለው እግዚአብሔር እየባረክ መባረክን ባርከው። አቤቱ የእስራኤል ቅዱስ በኢየሱስም እየባረክ ከሰማይ በሆነ የእስራኤል ቅዱስ የዚህ ዓለም ባልሆነ ጥበብ ከሰማይ ከአርያም እግዚአብሔር ከላይ በሚወርድ ጥበብ አሁንም ወንድሜን እየባረክ ባርክ። ቤቱን ባርክ፣ ብላቴናውን ትዳሩን በኢየሱስ ክርስቶስም ባርክ። እግዚአብሔር መንፈስ ቅዱስ ይህንን እውነት ተናገረ ብሎ ሊዋጋው የሚወጣ በኢየሱስ ክርስቶስም የተወጋ ይሁን። ሌዊን ርስቱን ባርክ፣ የሚነሳበትንም ወገቡን ውጋው ተብሎ ተጻፈ። በኢየሱስ ክርስቶስም የሚነሳበትን ወገቡን ውጋው። እግዚአብሔር ሆይ ስለ ሁሉ እናመሰግንሃለን። ቁጭ ብሎ ያደመጠህን ህዝብ እግዚአብሔር እየባረክ ባርክ። ቤቱን ባርክ፣ ጓዳውን ባርክ፣ አይምሮውን ባርክ፣ መንፈሱን ባርክ፣ ልጆቹን ባርክ። ከሱ በኋላ የልጆቹ ልጆች የተባረኩ የሆነው እስከ ሺህ ትውልድ ብሩክ የእግዚአብሔር ዘር ይባሉ። እግዚአብሔር ሆይ ከቃል የተነሳ ኢየሱስ እንዲህ አለ፣ ከሰማችሁት ቃል የተነሳ አሁን ብፁዓን ናችሁ ተብሎ እንደተጻፈ ዛሬ በእግሮችህ በዙፋን ስር ቁጭ ብለው ከሰሙት ቃል የተነሳ ዘሮቻቸው የእግዚአብሔር ብሩካን ይሁኑ። እግዚአብሔር ሆይ እናመሰግንሃለን። ማርያም መልካሙን እድል መርጣለች ከእርሷም አይወሰድባትም ተብሎ እንደተጻፈ ዛሬ ቁጭ ብለን የሰማነው ቃል መልካም እድል ነው፣ የማይወሰድ ነው። በዘመናችን ሁሉ ከኛ ወደ ልጆቻችን፣ ከልጆቻችን ወደ ልጆቻችን ልጆች ሁሉ የሚያልፍ እግዚአብሔር ስለሚሆን እጅግ አድርጌ አመሰግንሃለሁ። ምሽቱን ሁሉ ከኛ ተረከብ፣ በሁሉ እንባርካለን። እግዚአብሔር ከፍ በል። በጌታ በኢየሱስ ስም ጸለይን፣ አሜን አሜን። ምንቴ ኢየሱስ ጌታ ነው። እግዚአብሔር ይባርከን። ተባረክ። አሜን። ወገኖች እንግዲህ ፕሮግራማችንን ልንጨርስ ትንሽ ቀርቶናል። ነገ ጠዋት እህታችን ሻሎም ከሳውዝ አፍሪካ 6 AM ላይ ፕሮግራም አላት። እየገባችሁ ተካፈሉ።
ሁላችሁም እንድትገኙ እንጋብዛችኋለን። ፕሮግራማችንን ጨርሰናል። የሆነው ያለን ማስታወቂያ በመጠን እንኖር። ፒተር እየተባረክ ከጠዋት ጀምሮ መንፈስ ቅዱስ እየረዳችሁ እየገባችሁ የጸለያችሁ ያገለገላችሁ ጸሎት የመራችሁ ሁሉ ተባረኩ። ደህና ደሩልን። እንወዳችኋለን፣ እናከብራችኋለን። መልካም ሌሊት ይሁንላችሁ። ተባረኩ።